እኮ ወይዶ ክርክር አታድርገው። እሺ ሰው ያዳመጠ ስለሆነ ወደ ክርክር አታስገባው። አብርሃም ይስሐቅ ያዕቆብ የሚያውቁት ማንነትና ሙሴ የሚያውቀው ማንነት ስንት ናቸው? አንድ ማንነት ነው። ስሙን ያውቀዋል? አብርሃም ይስሐቅ ያዕቆብ ዮዲሄ ባፌ የሚለውን ያውቁታል? አያውቁትም። ስለዚህ አለማወቃቸው ስሙ ላይ ማን በሚል ስም ነው የሚያውቁት? እሱን አልተገለጸም። ኤልሻዳይ አለ። ኤልሻዳይ ስሜ ነው ብለዋል። ኤልሻዳይ ብሎ ነው ያስቀመጡት ፓንቶክራቶስ። ኦኬ ኤልሻዳይ ነኝ የሚለው ኤልሻዳይ ነው ስሜ አለ አይደለም ያለው፣ ኤልሻዳይ ነኝ ነው ያለው። ኦኬ ኤልሻዳይ በሚል ነው የሚያውቁት። አላለም እኮ ወይድ ችግር የለውም። ግን ለሙሴ ዮዲሄ ባፌ ነኝ የሚለው ስሙ እነሱ ስላልተገለጠላቸው ማንነትና ስም ይለያያል ማለት ነው። ትክክል። ኦኬ እንደዛ ከሆነ አሁን ለሙሴ የሚያውቀው አምላክ ባይብል ላይ ያለውና አብርሃም የሚያውቀው አምላክ ማንነቱ አንድ ከሆነ ሁለት ካልሆነ ስሙ ላይ ከሆነ የተለያየው አሁን ማውራት ይችላል፣ መቀጠል ይችላል። ግን ቅድም ዮዲሄ ባፌ ከሚለው በፊት መጀመሪያ ያለው ይሄ አሸር ይሄ ነው ያለው። ይሄ አሸር ይሄ የሚለው የተጸውዖ ስም ነው ወይስ የባህሪ ስም ነው ብለን ነው የምታምነው? ስለሱ እኔ ምንም ማውራት አለ እንትን አልልም። አጥና ሁለቱንም አያቸው። እሺ ቀጥል። አሁን ቀጥል ሐሳብ። እሺ ይኸውልህ ዋይድዬ፣ አንደኛ የስም ማንነት ያልኩ ለምን መሰለ? አላህ 99 ስሞች አሉት። ከ99 ስሞች ውጪ አላህ እንግዲህ በቁርአንም አልነገረንም፣ በሐዲስም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልነገሩንም። ነግረውናል። ኦኬ ያህዌ የሚለው ላይ ነው እያወራ ያለሁት። ነግረውናል። ለዛ ነው በድፍረት እንትን አትበል ፕሊዝ። እሺ ቆይ እንትን አትበል። ከዛ አርመኝ ከተሳሳተ። እሺ አንዳንድ ቦታ ላይ እንትን ማለት ስላለብኝ ነው። እሺ 99 ስሞች ውስጥ ያህዌ የሚል አለ እያልክ ነው? እነግርሃለሁ። እሱን ግን መጀመሪያ አርመው እንትን ስትናገር በማታውቀው ነገር ውስጥ ባትገባ ጥሩ ነው። አንዴ ተረጋጋ። እሺ ከባድ ነው። አረ ተረጋጋ። አይ ተረጋጋ ስለ ለእንትን ያክል ነው ራሱ አላህ ውብ የሚል ስም አለው። የሚጠቅመንም እኮ አይደለም እኛ የራሳችን የሆነ አለ፣ ግን ኢትስ ኦኬ ለመግባባት ያህል ስለሆነ ነው። ወሂዶ ምናልባት በዛ ተረዳው። አይ ችግር የለውም። አላህ ውብ የሚል ስም አለው። እሺ ምን አልከኝ? ልነግርህ ነው። በሐዲስ ላይ ልነግርህ ነው። እሺ አላህ ጀሚል የሚል ስም አለው። ኢነላህ ጀሚል ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ጀሚል የሚል ስም አለው ቁርአን ላይ የሌለ ማለት ነው። ከ99 ስሞቹ ውጪ ማለት ነው። አላህ በቁርአን በሐዲስ ውስጥ ጠይብ ተብሏል፣ ራሱ መልካም ተብሏል። አላህ ማለት ነው። አላህ ቸር ተብሏል። የተለያየ ስሞች አሉ። ከቁርአን ውጪ በሐዲስ የመጡ ስሞች አሉት። አላህ የጊዜ ባለቤት ተብሏል። ለምሳሌ ብዙ አለ። በቁርአን ውስጥ የተገለጹት 99 ስሞች በቁርአን ውስጥ የተገለጹ ብቻ ናቸው። በነገራችን ላይ የአላህ ስም 99 ብቻ አይደለም፣ ራሱ አይቆጠርም። ራሱ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲናገሩ ለፍጡራን በገለጽከው ስምህና ለፍጡራን ባልገለጽከው ስምህ እማጸናለሁ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ የአላህ ስሞች 99 ብቻ ናቸው የሚል ትምህርት በዚህ በእስላም አስተምህሮት ውስጥ የለም። በቁርአን ላይ የተገለጹ 99 ስሞች አሉ፣ ባህሪያቱ የተሰየሙት ውስጥ ነው። ከዛ ውስጥ አንድ ታላቅ ስም አለው። ያ ስም ማን ይባላል? ቅድም ሳስተምር ከሰማኝ ማን ይባላል? ህያው የሚለውን አይደለ? አላሃይ የሚለው። አዎ አላሃይ የሚለው ዮዲሄ ባፌ ከሚለው ጋር አንድ አይነት ነው ትርጉማቸው። አላሃይ ታላቁ ስሙ ማለት ነው። አላሃይ የሚል ስም አለው። ኦኬ እሺ ልቀጥል ሐሳቤን? አዎ ትችላለህ። ኦኬ ዮዲሄ ባፌ የሚለው ያህዌ ከሚለው ስም ጋር አንድ አይነት ነው። አናባቢ ስለጨመሩበት እንጂ አዎ መሰረቱ አንድ ነው። ዮዲሄ ባፌ እላዩ ላይ ሲጨምርበት ነው ያህዌ የሚለው የሚመጣው። ስለዚህ ዮዲሄ ባፌ የሚለውን ያህዌ ብለን መረዳት እንችላለን፣ ማመን እንችላለን። ማመን ሳይሆን መረዳት እንችላለን። ኦኬ መረዳት ከቻለን ያህዌ የሚለው ስም አላህ ከሚለው ስም ጋራ ይመሳሰላል። የስሙ ትርጉም አላህ የሚለው ስምና አላህ የሚለው ስም የስማቸው ትርጉም ይለያያል።
አላህ የሚለው ስምና አላህይ የሚለው ስም ግን አንድ አይደንቲቲ ነው። ስለ አንድ አይደንቲቲ ነው የምናወራው። ለምሳሌ ወሂድ የሚለው ስምና ለምሳሌ ነው የምነግርህ። ሄኖክ የሚለው ስም ይለያያል። ሄኖክም ወሂድም ግን አንድ አይደንቲቲ ነው። ስለ አንድ አይደንቲቲ ነው የምናወራው። ወሂድ የሚለው ስም የራሱ ትርጉም አለው። ሄኖክ የሚለው ስም የራሱ ትርጉም አለው። ኦኬ እሺ፣ አንድ የመጨረሻ ጥያቄ ነው የምጠይቅህ። የአላህ መልእክተኛና አላህም በቁርአኑ ላይ የአይሁዶችንና የክርስቲያኖችን አምላክ ስም ተጠቀሙበት የሚል አስተምሮ አለ ወይም ደግሞ በዑለማዎች ሰንሰለት ውስጥ የለም? ተጠቀሙበት የሚል ነገር የለም። ከሌለ ታዲያ ለምንድን ነው እኛ መች ተጠቀምን? ራሱ ኮምፓራቲቭ ሪሊጅን ላይ ነው የምንጠቀመው። ጥናታችን ነው እንጂ መች ተጠቀምን ከሆነ አናምንበትም ማለት ነው። ለማስረዳትም መረዳቱን ነው ያለው። ጥንት የነበረው አምላክ ዮዴሄ ቫፍ የሚባለው አይደንቲቲ አላህ ነው። ሌላ ሁለት አይደንቲቲዎች የሉም ነው እኛ እያልን ያለ ነው እንጂ አንተ እንደዛማ ካልክ ባይብል ላይ ኢየሱስ ሰው ነው ፍጡር ነው የሚል ነገር ብትጠቀም፣ ኢየሱስ በወንጌል ላይ ሰው ነው ፍጡር ነው የሚል ከሐዲስና ከቁርአን ማስረጃ ወንጌል ላይ ይሄ ያው ማቴዎስ በሚባለው ላይ ፍጡርና ሰው ነው የሚል ማስረጃ ከባይብልና ከማቴዎስ ወንጌል ይጠቀሳል ወይ ብሎ እንደመጠየቅ ነው ጥያቄ ማለት ነው። ኦኬ እሺ፣ ወደ እንትን ልምጣና አሁን ለምሳሌ በእኛ ተውሂድ አለ። ተውሂድ የአላህ አንድነት አለ። ሁለተኛው ደግሞ ተንዚህ አለ አይደለ? ትራንስደንሰንስ ምንድነው? ትራንስሴንደንስ የሚባለው ወይም ተንዚህ የሚባለው ማለትም አላህ ከፍጡራን ጋር ምንም አይመስለውም። ከፍጡራን ሁሉ በላይ ነው። በምንም አይነት ከፍጡራን ጋራ ማመሳሰል የሚባል ነገር የለውም አላህ። ሁለተኛ መጀመሪያ ያልኩ ደግሞ ተውሂድ አለ። በእነዚህ መሰረታዊ ዶክትሪን ላይ ዮዲሂ ቫብሂ የሚለው ተመሳሳይ አድርገን እንረዳዋለን ወይም ደግሞ ይሄኛው ጋር የሚመሳሰልም ነገር አለ። እሱ ነው የምልህ። አየህ፣ እሱ ነው የምልህ። አትሪቢዩት ላይ ነው ያልኩ። ለምሳሌ ኦሪት ዘጸአት ምዕራፍ 24 ቁጥር 9 ላይ የእስራኤል ሰባ ሽማግሌዎቹ የእስራኤልን አምላክ እንዳዩ ይናገራል አይደል? ቁርአን ላይ ደግሞ ሱረቱ በቀራ ምዕራፍ 2 ቁጥር 54 እስከ 56 ደግሞ የእስራኤል ሽማግሌዎች አላህን እስከምናይ ድረስ አናምንም ሲለው መብረቅ ያዛቸውና ሞቱ፣ ተመልሰው ተነሱና ይቅርታ ጠየቁ ይላል። ስለዚህ አሁን ፈጣሪ ታይቷል በሚልና አልታየም በሚል ነገር የሚመጣው ነገር የአትሪቢዩት ጉዳይ ነው የሚሆነው። ሱረቱ በቀራ ምዕራፍ 2 ቁጥር 30 እና ሱረቱ ሷድ ምዕራፍ 38 ቁጥር 56 ላይ አላህ ለመላእክት ያላቸው ሰውን በምድር ላይ እፈጥራለሁ ነው ያላቸው። ዘፍጥረት 1:26 ላይ ደግሞ ዮዲሄ ቫፌ ለመላእክት ያላቸው እንፍጠር ነው ያላቸው ይላል። ስለዚህ አትሪቢዩት የሚደረግበት የኢንፎርሜሽኑ ነገር ሁለት የተለያየ ኢንፎርሜሽን መጣ ማለት ሁለት አይደንቲቲ አለ ማለት አይደለም። እንደዛማ ካልክማ ብዙ እንትን አለ። ስለ ኢየሱስ ክርስቲያኖች ጋር ያለው አመለካከት አንዱ ኢየሱስ አብም ወልድም መንፈስ ቅዱስ ነው ሊል ይችላል። አንዱ ደግሞ ተነስቶ ኢየሱስ ማለት ፍጡር ነው፣ ሚካኤል ነው፣ የመላእክት አለቃ ሚካኤል ነው ይላል። አንዱ ተነስቶ ደግሞ ኢየሱስ ማለት የሥላሴ ሁለተኛው አባል ነው ይላል። አንዱ ደግሞ ይመጣና ኢየሱስ ፍጹም አምላክ ፍጹም ሰው ነው፣ ሁለት ባህሪ ያለው በአንድ አካል ውስጥ ሁለት ባህሪ ያለ ይላል። ኢየሱስ ማለት ሚያፊዚስ ነው፣ አንድ ባህሪ ተዋህዶ ብቻ ነው ብሎ ይላል። መንፈስ ቅዱስ ማለት ከአብና ከወልድ ነው የሰረጸው የሚል የአስተምሮት ልዩነት አለ። የአስተምሮት ልዩነት በመጣ ቁጥር ወደ አይደንቲቲ እያደረግን እየሸነሸንን ብዙ አይደንቲቲዎች እንዳለው አድርገን አይደለም የምንረዳው። ቁርአን አላህን የገለጸበት፣ ባይብል አምላክን የገለጸበት አገላለጽ ሁለቱም የተለያዩ ናቸው። የተለያየ ነገር ተገለጸ ማለት ግን አይደንቲቲውን ሁለት አያደርገውም ራሱ ማለት ነው። ብሉይ ኪዳንና አዲስ ኪዳን ላይ ራሱ የአምላክን አይደንቲቲ አንድ አይነት አይደለም የሚያደርገው ስትመለከተው ማለት ነው። ክርስቲያኖች ጋር በስላሴ ሊያምኑላ ይችላሉ። ስላሴ አብ ወልድ መንፈስ ቅዱስ ብለው አንድ አምላክ ብለው ሊያምኑ ይችላሉ። ጆባይት ነሶች ነው ብለው ሊሉ ይችላሉ። ግን ባይብል ላይ ያለው አምላክ የተለያየ ሊያደርገው አይችልም። ባይብል እንዳልኩ የሰው እጅ ገብቶበታል። የአትሪቢዩት የምትለው ነገር ሌላ የተለየ አትሪቢዩት የምትለው ነገር ካለ ንገረኝ። ትራንስደንት ብለህ ያልከው ነገር አለ አይደለ? አላህ ከፍጥራን በላይ ነው የሚለው አዚ ቴዎሎጂ ላይ ፊል አንድ አይነት ነው ትምህርታችን። ካቶሊክ፣ ኦርቶዶክስ፣ ከፊል ፕሮቴስታንት እና ሙስሊሞች አንድ አይነት ነው ትምህርታችን በኤግዚስተንስ ኦፍ ጋድ ላይ ኮንሴፕት ላይ ማለት ነው።
ኦንቶሎጂካል ላይ ችግር የለብንም። ልዩነት ካለው ትነግረኛለህ። ኦኬ ሶሪ እኔ ዕብራይስጥኛ ብዙም ስለማልችል ነው። ዮብሄ ቫፌ ያልከው በአማርኛ ትርጉም ሲገባ ምንድን ነው ሲተረጎም? አይገባም። ራሱ ምንም አይታወቅም ነው የተባለው። አሁን አናባቢው ስለጠፋ አናባቢው ስለጠፋ እንትን ነው። ግን ዝርያው ተገኝቷል። ዝርያው ምንድነው? ሀይ የሚለው ቃል ነው። ሐዋ የሚለው ቃል ለምሳሌ ሔዋን የሚለው ቃል ሕያው ማለት ነው። ራሱ ሕያው የሚል ነገር መጥቷል። ዝርያው ተገኝቷል። ግን እንትኑ ዮዴሄ ባብሄ አራቱ ፊደል ነው፣ ተነባቢ ፊደል ናቸው። አናባቢ ፊደሉ አይታወቅም ብለው ነው የሚያስቀምጡት። ምን እንደሚባል አይታወቅም። ለምን? ዘጸአት ምዕራፍ 20 ቁጥር 5 እና 6 ላይ የአምላክን ስም በከንቱ አትጥራ የሚለውን ነገር ይዘው ሄደው አይሁዶች ከዛ የተነሳ ስሙ ጠፋባቸው። አዲስ ኪዳን ላይም ስትመለከተው ያንን ስም አታገኘውም ራሱ ማለት ነው። ኢየሱስ በአረማይስጥ ቋንቋ ነበር ሲጠቀም የነበረው። አዲስ ኪዳን ላይም ስትመጣ ደግሞ በግሪክ ኮይኔ ነው የተዘጋጀው። የለም ራሱ አታገኘውም። ኢየሱስ ኢቭን አይ እንትን የትርጉም ለምሳሌ መጽሐፍ ቅዱስ ላይ ያው የተጻፈው እኔ ነኝ እኔ ነው የምሆነው። ይሄ አሸር ይሄ ነው፣ እሱ ሌላ ነው። ይሄ አሸር ይሄ ነው ብለው የሚተረጉሙት አይደለም። እሱን አይደለም ሀቢቢ፣ ሁለት ናቸው ይጣጣ። ስለዛ ነው ቅድም አይደለም እሱ ይሄ አሸር ይሄ ሌላ ነው። አያም ማለት ነው። አያም ሁ አያም የሚለው ነው 3:14 ላይ ያለው። ዮዴሄ ባብሄ የሚባለው አይደለም እሱ ሌላ። ዮዴሄ ባብሄ ደግሞ ቁጥር 15 ላይ ነው የምታገኘው። በትርጉም ደረጃ ምን እንደሚሉ ታውቃለህ? እንዲሁ ዝም ብለው በግምት አይሁዶች ላይ የተጋለው አያም የነበረው አይ አም እኔ ነኝ ማለት ነው አይደለ? ሶስተኛ መደብ አድርገው እኔ ነኝ የሚለው በሶስተኛ መደብ አድርገው እኔ ነኝ ስልህ አንተ ምን ትለኛለህ? ስለኔ ስታወራ ለሰዎች እርሱ ነው ማለት ነው አይደል? እርሱ ነው እርሱ ነው በል እርሱ ነው። በቃ እንደዛ ነው። የዮዴሄ ባቤ ማለት ይሄ አሸር ሶስተኛ መደብ ነው ብሎ ነው የሚያስቀምጡት። ሁለት የተለያዩ ስሞች ናቸው። ዛሃሉ ወይሄሉ ማለት ነው። አያ ሸራህያ ነው የሚባለው ማለት ነው በግዕዝ። ዛሃሉ ወይሄሉ የሚባለው ማለት ነው። ይለያያሉ። ዮብሄ ቫፌ ያልከው ላይ ያህዌ የሚል ቃል አለ ውስጡ? የለውም። ታዲያ ከሌለው እንዴት ነው የሚመሳሰለው? ምኑን ነው የሚመሳሰለው? ከላይ ጨምረውበት እኮ ነው አልኩህ እኮ። ጉዳይ ዲያ አልሰማኝም እንዴ? ያህዌ የሚለው ቃል ምንም ውስጡ የለም። ውስጡ የለም ካልክ ያህዌ የሚለው ቃልስ እሺ ከየት መጣ? ለምን እነሱ ይጠቀሙበታል እኮ? ነገርኩህ እኮ አላዳመጥከኝም ማለት ነው። እነሱ አዶናይ ከሚለው መጽሐፍ ውስጥ አ ከሚለው ዮድ ሄ ባፌ የሚለው ላይ ሲጨምሩበት ይሄን ድምጽ ተፈጠረ ማለት ነው። ምን ነው የተፈጠረው? ከአዶናይ ከሚለው ላይ አታፍ ባታ ኦላምና ቃሜት ሲጨመሩበት ሶስት ምን የሚል አ የሚል ነገር ጨመሩበት። ዮድ ሄ ባፌ ላይ ያ ነገር ሲጨመር ያህዌ የሚለው ነገር መጣ። ኦኬ አሁን ገባኝ። አሁን ገብቶኛል። እሺ አሁን ያሉት ክርስቲያኖችና አይሁዶች የሚጠቀሙት ስም የትኛውን ነው? ስም የለውም ነው የሚሉት ክርስቲያኖች። የክርስቲያኖች ቴዎሎጂ በነገራችን ላይ አንድ ደቂቃ አይጠቀሙበትም። ሁለት ደቂቃ ስጠኝ ከአህመድ ጋር አውራ አንዴ። እሺ ጉዳይ ዳይ። እሺ አህመድ ሰላም አለይኩም። ሰላም አለይኩም። ሰላም አንዴ ቀጥሉ። ሁለት ደቂቃ ስጡኝ። እሺ አንዴ ልጄ ተነሳብኝ። እሺ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? አለን አልሐምዱሊላህ። እንዴት ነህ? አልሐምዱሊላህ። ሰማለሁ። ቀጥል ሀሳብ ካለ። ከእንትን እንዴት መሰለህ ይሄ ስሙ ላይ ብቻ ስፔሲፊካሊ ስሙ ላይ ግን እንዛላ አንተ ጋር ምናልባት ሜት ብታደርግልኝ ትንሽ ደቂቃ። መንገድ ላይ ነኝ። እሺ ይቀጥል። ሶሪ። እሺ በስም አኳያ የየራሳቸው ኤክስፕላኔሽን የሚሰጡበት ኮንቴክስት አለ። ምሁራን እንደ ምሁራን ማለት ነው። እንግዲህ ያህዌ በሚለው ስም ዙሪያ በኮንሰንሰስ ደረጃ ማለት ይቻላል አንድ ሀሳብ ሰፍሯል። ያንን የት ነው የምታገኘው? አንከሬል ባብል ዲክሽነሪ ቮሊዩም 6 ፔጅ 1011 ላይ ያህዌ በሚለው ስም ስር ሀተታውን ያስቀምጣል። ኢት ሚንስ ያህዌ የሚለው አንደኛ ፈርስት ፕሌስ እነዚህ አራቱ የዕብራይስጥ ፊደላት እንደተረፉ ዮድ ሄ ቫፌ የሚባሉት አራቱ የዕብራይስጥ ፊደላት እንደተረፉ እና ያህዌ የሚለው ስያሜ ወይም ደግሞ ላቲናይዝድ ስናደርገው ጆሆቫ መሰል የምንላቸው ፕሮናንሴሽኖች በስኮላሮች ሀሳብ ላይ የተመሰረቱ እንጂ ምንም አይነት ኤቪደንስ እንደሌላቸው
ከትርጓሜም አኳያ ትርጉሙ የማይታወቅ እንደሆነና በዘጸአት ምዕራፍ 3 ቁጥር 14 ላይ ያለው ይሄን አሸር ይሄን በማስጠጋት የሚፈቱት ፍቺዎች ፎርክ ኢቲሞሎጂ እንደሆነ ሚንስ ፎርክ ኢቲሞሎጂ ምንድነው? ማህበረሰቡ እንደ ማህበረሰብ የሚቀበለው የሆነ ነገር ግን ትርጉሙ ወይም የትርጉም አሰጣጥ ሂደቱ ስሁትነት የሚስተዋልበት ሲሆን ፎርክ ኢቲሞሎጂ ይባላል። ያህዌ ለሚለው ፍቺ ተደርገው የቀረቡት ትርጉሞች እንዳለ ፎርክ ኢቲሞሎጂ እንደሆኑ ሀተታውን ያስቀምጣል። ከኦሪጂን አኳያ እንኳን ኦሪጂኑ ላይ ኮንሰንሰስ እንደሌለ መስማማት እንደሌለ ሀተታውን ያስቀምጣል። ነገር ግን እነዚህ ሐሳቦች ከተቀመጡ በኋላ በምናልባት የሚነሱ ነገሮች ይኖራሉ። ለምሳሌ ቅድም ራስዋን ልታደርግ ትችላለች፣ ችግር የለውም ማለት ምሳሌ አርግቼ ያነሳዋት እንሷን ነው። ገባኝ። ምናልባት ገባኝ እኮ ገባኝ አልፏል። ግን እሷም ምን አይነት ሐሳብ እንዳነሳች ስለማላቅ ለማለት ነው እንጂ ስሟ መነሳት ስላለበት እየተወቀሰችም አይደለም። ገብቶኛል። ግን እንደ ሐሳብ እሷም ያነሳችው ሐሳብ ምን እንደነበረ የምታውቀው እሷ ስለሆነች ብዬ ነው አለች እያልኩ ያለሁትና ግን በነገሮች ላይ ኢየሱስ ክርስቶስ ተሳድቦ የሚያውቅ ሰው የለም። ኢየሱስን የሚሳደብ ሰው የለም። ለምን መሰለሽ? አሁን ሙስሊም ብትዩ የተከበረ ነብይ ነው ብሎ በኢየሱስ ክርስቶስ ያምናል። ገብቶሻል? ሊሰድበው አይችልም። ክርስቲያንም ብትዩ ግማሹ ነብይ ነው፣ ግማሹ ነብይም አምላክም ካህንም ነው ይላል። ስለዚህ ኢየሱስ ክርስቶስ ምናልባት ከተሳደቡ አይሁዳውያኖች እንደዚህ ማለት አትችልም። አሁን ለምሳሌ ይሄ ሁሉም ቦታ ነው ያለው፣ እውነት ነው የምናገረው እኔ ማለት ነው። በኮሜንት ብዙ ያለው አንደኛ ነገር ኢየሱስ ክርስቶስን ማይሳደብ ሰው አለ ማለት አልችልም። ኦርቶዶክስ ቤት ራሱ ስትሄድ ሙሐመድን ማይሳደብ ሰው አለ ብዬ አላምንም። ሌላ ቦታም እንደዛ ቲክቶክ ላይ ይሄ ያለ ነገር ስለሆነ ማለት ነው። ኦኬ በዛ ልክ እሺ፣ በዛ ልክ የወጡ የሚሉትን ነው። በዛ ልክ ኦርቶዶክሳውያን እንደሚያደርጉት በዛ ልክ ኢየሱስ ክርስቶስ ይሰደባል። አይ እኔ ያልኩ ያሉት ይሄን ምሳሌ ያመጣሁት ለምንድን ነው መሰለህ? የወጡ ማለት ነው ክርስቲያኖች ናቸው። ክርስቲያኖች ናቸው። ገባ? እነዚህ ሰዎች ክርስቲያኖች ናቸው። አሁን ኢየሱስ ክርስቶስ ለምን እንደሞተ ብዙ ጊዜ ይሰበካል ቤተክርስቲያን ውስጥ ማለት ነው። ለሰዎችም ይሰበካል። ገባ? እኔ የተረገመ አምላክ የለኝም ብላ ስትስቅ ስትሳለቅ ነበር ያን ቀን ማለት ነው። እንደዚህ ማለት ነው። ሌሎች ክርስቲያኖች እዚህ ቤት እየገቡ ኢየሱስ ክርስቶስን እንደዚህ ሲሉ ደስ አይለኝም ነው ያልኩት። በቃ ከዚህ ሐሳብ እንውጣ። እኔ ስለሱ አይደለም ስለሱ አይደለም። ስለዚህ እሷ የተቃወመችው ምንድነው? ኢየሱስ ክርስቶስ ሳይሆን የተናገረችው ራሱ ጠቅሱ አረፍተ ነገሩ ሐሳቡን የተቃወመችው እንጂ ኢየሱስን አይደለም ማለት ነው። የተረገመ አምላክ የለኝም ብሎ ማለት ኢየሱስን መሳደብ ሳይሆን አምላክን ከፍ ማድረግ ነው። ምናልባት ቃሉ እኮ ይፈተሻል የተባለው ማን ነው? ለምንድን ነው የተባለው ተብሎ ቃሉ ይፈተሻል። ታውቃለች እኮ ለምን ኢየሱስ ክርስቶስ ለምን እንደዛ እንደተባለ ታውቃለች። እና ከዘላለም ተምራለች እሷ ማለት ነው። አሁን ያላት አቋም የተለወጠ ቢሆንም ግን ኢየሱስ ክርስቶስ እኔ ከዘላለም ክብር እንደነበረው አምናለሁ። እኔ ጥቅስ አለው እንደውም እግዚአብሔር ጥቅሱን በደንብ ስለማላቅ ማለት አልችልም። ቆይ ላምጣሽ። ለማንኛውም እስከዛ አውራንታ። እሺ በነገራችን ላይ ያው እንትን መሆን የለበትም። ይሄ እኔ አላልኩም እኔ ብዬሽ ብለሻል ምናምን የሚባለው ነገር ልክ እንደ አጀንዳ መሆን የለበትም። አስፈላጊ አይደለም። እንደ ሐሳብ ነው የተነሳው። ምናልባት ትዝ እንትን ስላለቻትም ሊሆን ይችላል ሐሳቡን እንትን ያደረገችው እንጂ ተሳድበሻልም ማለት አይደለም። ስድብም አልታየኝም። እኔ መጽሐፍ ቅዱስ ላይ የተጻፈ አረፍተ ነገር አለ፣ የተጻፈ ጥቅስ አለ። ጥቅሱን አልቀበለውም የማለት መብት አለው አንድ ሰው። ለምሳሌ መብት አለው፣ ምንም ችግር የለውም። ለምንድን ነው ተብሎ ሲባል ባቢ መብት ነው። ግን እኔ ማለት ነው ለምን እንደሆነ ምናልባት እኔ ብቻ ልሆን እችላለሁ አላውቅም። የሆነ ሰው የሆነ ነገር እያወቀ በቃ ሲያስቀይስ ደስ አይለኝም እኔ በቃ ይሄን ዋናው ነገር ማለት ነው። ችግር የለውም ግን ሰው ሲሆን ደስ አይለኝም።
የሷ ችግር የለውም። የሷ እንትን እንበለውና ምናልባት ያለችውን ትዝ ካላት እንትን ታድርገዋለች ወይ ታስተካክለዋለች ወይ የሆነ ነገር ማለት ትመልሳለች። እሷ ያወራችው እሷ ከኔ በላይ ስለምታውቀው ማለት ነው። ግን ኢየሱስ የሚሳደብ ሰው አለ ወይ ነው? ይሄ ሐሳብ ነው፣ ስድብ አይደለም። እኔ ስድብ ነው የፈለግኩት። ለምሳሌ ከአይሁድ ውጭ ማለት ነው፣ ከአይሁዳውያኖች ውጭ ኢየሱስ ክርስቶስ የሚሳደብ ሰው አለ ሆሲ? አሁን ይሄ እኛ ማለት ነው አሁን ብዙ ይሄ ነገር ላይ ለምንድን ነው ይሄ ውስጥ ነገር ላይ ገባ ነው? ለምንድን ነው እዛ ቤት አትግቡ የምትባሉት ስትል ነው ወደዚህ የመጣው። ገባኝ እኮ እዚህ ጋር እኮ አሁን ለምሳሌ እኔም ስለምባል እኮ ነው። እኔም አምላክ ይሳደባል፣ አምላክ እንትን ይላል ይላሉ። እኔ ተሳድቤ አላውቅም። አምላክ በፍጹም ሐሳብ ልናገር እችላለሁ። አምላክ ግን ተሳድቤ አላውቅም። አይደለም አሁን እኔ ማለት ነው ላንሳ ብል በጣም ብዙ ነገር ማንሳት እችላለሁ። ገባ? ችግር የለውም አንቺ ደስ አይለኝም። በቃ የሆነ አለ አይደለም ለኔ ደስ ስለማይለኝ ነው እያወቁ በማይሆን ነገር ሲወራ ደስ ስለማይለኝ ነው። ከዚህ በፊትም አሁን እሷ እኔ በጣም ማከብራት ሰው ራሱ ሲናገራት አይቼ ለምን ትናገራታላችሁ ብዬ እሷም ተቀለች። ለሷ የቆምኩኝ በጣም እኔ ሰው ሲገፋት አይቼ ለሷ በጣም የቆምኩኝ ሰው ነኝ አሁንም ማለት ነው። ግን ስናገር ቲክቶክ ላይ በሚሆነው ነገር እናደዳለሁ እኔ ማለት ነው። ምንድነው ቆይልኝ አይ እንደ ሀሳብ ነው እያወራን ያለነው እና ምንም አይደለም። እኔ ማሂ ያው እኔና እሷ እንተዋወቃለን በደንብ ማለት ነው። ብዙ ጊዜ ነፂ አለ አይደለም የሆነ ሰው እያወቀ የሆነ ነገር የሆነ ቀን አሁን ለምሳሌ ዳዊት ላይ ማለት ነው አይ በቃ ይቅርብኝ ብዙ ነገር ልንገባ ነውና ይቅርብኝ። እንቅልፍሽ ጠፋ እንዴ? እኔ ሰው ተኝቷል ነው ያልኩት እንጂ እኔ እንቅልፍ ይዞኛል አላልኩም። ለማንኛውም በጣም አመሰግናለሁ። ማሂ ሰላም በይን እስቲ። እሺ ሰላም እንዴት ናችሁ? ሁሲዬ ፓርቲ ከታችም ያላችሁ ሰላም ብያለሁ። ቀጥይ። ይሰማል? አዎ ይሰማል። ቀጥይ። እሺ ሰላም ብያለሁ። ሰላም እንዴት ናችሁ? ሁላችሁ እንዴት ናችሁ? እግዚአብሔር ይመስገን ማሂዬ ደህና ነን። ጌታ ይባረክ። ቀጥይ የምትይው ነገር ካለ ያው እንዳይከፋሽ ግን እንደ ሀሳብ ነው የተናገርኩት። እሺ ያለፈ ነገር ስለሆነ ማለት ነው። ነው ችግር የለውም። እኔ አውቃለሁኝ ለኔና አንቺ ጋር ለእንትን ስለማውቅ እንደ ምሳሌም ስላነሳሽው ችግር የለውም። ያው እኔ ያለሁበትን አውቃለሁ፣ አንቺም ያየሽው ሊሆን ይችላል። ግን የኔ አሁን ለምሳሌ ህጉ የተረገመ ነው ሲል መጽሐፍ ቅዱስ ላይ እግዚአብሔር ራሱ እርጉም ብሎታል ያንን ህግ ገባሽ? እና በዛ መንገድ ኢየሱስ ክርስቶስ እርጉም ነው ብዬ አላስብም። ለዛ ነው እኔ የተረገመ አምላክ የለኝም ያልኩት ማለት ነው። ራሱ እግዚአብሔር ህጉን የተረገመ ነው ብሎታል ራሱ። ስለዚህ እኔ አምላክ ደግሞ እርጉም ነው ብዬ አልቀበልም። ያንን ቃላት ስር ምናልባት እንትን ብሎሽ ህጉ ነው እንጂ እኔ እርጉም ተብሎ የተቀመጠው አምላክ እርጉም ነው እያልኩኝ አይደለም። ስለዚህ እዛ ኮንሰፕት ላይ ደግሞ ለኛ ሁሉ እርግማን ሆነ ነው የሚለው። ኖ የኔ አምላክ እርጉም አይደለም። ለዛ ነው ላስተካክልልሽ ብዬ ነው። ለማንኛውም አመሰግናለሁ። ጥሩ ሀሳብ ነው የተነሳው። ብዙ ጊዜ አምላክ የሚሰደበት ቤት ስለሚባል ይሄ እንደውም ቢጠራ አሪፍ ነው። አሁን ገባሽ ሀሳቡ? እኔ ስለ ቤቱ አይደለም የጳውሎስን መልእክት አትቀበይም ማሂ? ጳውሎስ ነው እንደዛ ያለው ገላትያ ላይ ማለት ነው። ገላትያ ላይ እኮ እቀበላለሁ። ስለምቀበል እኮ ነው እየልኩሻለሁ። ጳውሎስ አይደለም እንደ ያለ አሁን ለምሳሌ እግዚአብሔር ራሱ የተናገረ አሁን ለምሳሌ ያዛ ቦታ ላይ ኢየሱስ ክርስቶስ አይደለም በመስቀል ላይ
የሚሰቀል ሁሉ የተረገመ እንደሆነ ሁሉ ክርስቶስ ስለኛ እርግማን ሆነ የሚለውን አትቀበዩም ማለት ነው? ህጉን ነው የማልቀበለው። እርግማን ሆነ የሚለው እርጉም ነው ተብሎ የተቀመጠበት ኢየሱስ ክርስቶስ እርግማን የሆነ ብዬ አልቀበልም። ምክንያቱም ኢየሱስ እርጉም አይደለም። እርጉም ሆነ ብዬ አልቀበልም። ያንን እርግማት ደግሞ ያቀረበው አምላክ ነው የተረገመ አድርጎ ያስቀመጠው ያንን ህግ እንጂ አምላኬ እኔን የፈጠረኝ አምላክ እርጉም አይደለም። ከዛ ሲቀጥል ደግሞ ኢየሱስ እርግማን ሆነ የሚለውን ኮንሰፕት አልቀበለውም። ሆነም ነው የሚለው እንጂ ከመጀመሪያ ነበር አይደለም። ስለ እኛ እርግማን ሆነ ይላል። ኢየሱስ ክርስቶስ ስለ ኃጢአትሽ እንደሞተ ሁሉ እንደምታምኚ ሁሉ ይሄንንም ጥቅስ ደግሞ መቀበል አለብሽ ብዬ አምናለሁ። እኔ የእግዚአብሔርን ቃል አሁን ለምሳሌ ኢየሱስ ክርስቶስ ምክንያት ያለው እኮ ሆነ ሲባል ስለ እኛ ኃጢአት ነው እንጂ ይሄ ደግሞ እግዚአብሔር ዓላማ ነው። እሺ የፈለግሽውን ማመን ትችያለሽ፣ ግን ከዚህ በላይ በቃ ማውራት አልችልም። የተኛውም ሰው ተነሳ በድምጼ ማለት ነው እና በጧት ማውራት አበዛሽ ይባላል። አሁን በቃ ማይክ ልዝጋና ታችሁኝ ሰማችኋለሁ። እየተሳልሽ እኮ ነው። በነገራችን ላይ አሁን ሐሳቡ ማለት አልተቀበልሽውም ማለት ነው። ኖሲ ምኑን ሐሳብ? የሷ ሐሳብ አይ የሆነ ሰው እኮ እንደዚህ ያምናል። አሁን እሷ ክርስቶስ የተረገመ ነው የሚለውን አልቀበልም ማለች። ይሄን ደግሞ በግድ ተቀበይ ማለት አልችልም እኔ ማለት ነው። ግን መብት የላትም እንደ ሐሳብ መብት የላትም እንደ ሐሳብ እንደዛ ብሎ ነው እንጂ እንደዛ ብሎ የተናገረው ማን ነው ያልሽው? ጳውሎስ ነው ያልሽው? ወሲ ጳውሎስ ነው ገላትያ ላይ ማለት ነው። አሁን ኢየሱስ ክርስቶስ ለኃጢአት እንደሞተ ሁሉ ማለት ነው እርግማን ሲሆን አሁን ለምሳሌ በአይሁድ እንትን ህግ ውስጥ ማለት ነው ያው ብዙም ስለ አላቅም፣ ግን ከተሳሳትኩኝ ታረው ችግር የለውም ተርተሪው ችግር የለውም ይተባቱ ቀጥ አሁን የሚሰቀሉ ሰዎች ነበሩ እዛ ማለት ነው። ጳውሎስ ለነሱ ነበር እንደዚህ ያለው ማለት ነው። ስለ ኢየሱስ ክርስቶስ በመስቀል ላይ የሚሞት ሁሉ የሚሰቀል ሁሉ የተረገመ እንደሚሆን ሁሉ ክርስቶስ ስለኛ እርግማን ሆነ ብሎ እየተናገረ ነው። እና ይሄን ደግሞ ለምን እንደሆነ መቀበል አለባት እሷ ማለት ነው። ለኃጢአት ስለሆነ ማለት ነው፣ ስለኛ ስለሆነ ማለት ነው። ግን በግድ ተቀበይ አይቻልም። እሷ እንደዚህ ካለች እኔ በግድ ካልተቀበልሽ ብዬ እንትን ማለት አልችልም። ምናልባት ግን ሆሲ ከገባሽ ግን መረገም የሚባለው ነገር ቃሉ ምን ማለት ነው? እንደው ችግር የለውም እንዲረገምም ላይረገምም መረገም የሚባለው ቃል ራሱ ትርጉሙ ምንድነው? የረገመው ማን ነው? ምንድነው መረገም? ስለኛ እርግማን ሆነ ነው የሚለው። ገባኝ እኮ አይደለም ለማስረዳት ሳይሆን እኔ አሁን የገባሽ አንቺ ነሽ፣ ሐሳቡንም የተቀበልሽው ምናልባት ማይ አልቀበለውም ማለች። እኔ ደግሞ የራሴ የሆነ እንትን አለኝ መሀል መግባት ስላልፈለኩ ነው። መረገም የሚባለው ግን እርግማን ሆነ ሲባል ምን ማለት ነው? መረገም ምንድነው ነው ጥያቄ። ምንድነው መረገም? እርግማን ምንድነው? እኔ እንጃ በሙሉ ስለምቀበል በሌላ ስልክ ካለ የቃሉን ትርጉም ቆይ እኔ ላምጣና በሌላ ስልክ እንየው የቃሉን ትርጉም ማለት ነው። የቃሉን እኔ እኮ የራሴ የሆነ ምልከታ አለኝ እኮ ቃሉ ላይ። ግን አንቺ እንደተረዳሽውና እንደምታውቂው እርግማን ማለት መረገም ምን ማለት እንደሆነ ካወቅሽው ብዬ እኮ ነው። በጣም ይቅርታ፣ በቃ ከዚህ በላይ ማውራት አልችልም። ሰው ተኝቷል። እሺ፣ እየተቆጡኝ ነው። መልካም ጊዜ፣ ሌላ ቀን እናወራለን። እሺ፣ እሺ፣ ችግር የለውም።
ደግሞ በኮሜንት ሌላ ነገር እንዳትሉኝ። ሰው ስለተኛ ነው እንጂ ማውራት እንችላለን በሰፊው ማለት ነው። እሺ ችግር የለውም። ያው መጨረሻ ላይ ስንጠይቅሽ ሳትመልሺ ሰዎቹ ማውራት የለብሽም ካሉሽ እዚህ ጋር ደግሞ መመለስ ስላልፈለገች ነው ለምትባዩ ችግር የለውም። እኔ ተረድቼሻለሁ። ከማንንም በላይ ደግሞ እኔ ከተረዳሁሽ በቂ ነው ብዬሻለሁ። እኔ እንደነገርኩሽ ነው። ገባሽ? አረ እንደዚህ አትበል። ሌላ ነገር እንገባለን። ችግር የለውም እናወራለን። ዋናው ነገር ማውራቱ አይደለም። ማውራት ጥሩ ነገር። ተለይተን እንደዚህ አትበለኝ ማለት ፍቅር እንዳይዝሽ ፈርተሽ ነው? አይዝሽም፣ ችግር የለውም። እሺ አይደለም ሊዱ እንዳትቀና ብዬ ነው። ለሷ የተለየ ፍቅር አለኝ ስላልክ እሷ መቼ ነው ያልኩት? እኔ እየተከታተለች ነው። አልነገርኳችሁም? በደንብ ትከታተላለች። በቃ ገባኝ እኮ። እኔ እኮ ተናግሬያለሁ እኮ ከመጀመሪያው ስንጀምር እኮ ብዬሻለሁ። እሺ በጣም እናመሰግናለን ቅዱሳን። እንግዲህ ሐሳብ ነው መጽሐፍ ቅዱስ። በነገራችን ላይ እኔ ሰው እንዴት ማስታረቅ እንደሚችል ያው ሁሌም ጥያቄ ነው። ሁሌም ደግሞ ችግሩ ምንድነው? ከባዱ ነገር ደግሞ የሚያደርገው ምንድነው? አንድ ጥያቄ የተለያዩ መልሶችን ሲኖር ከተለያዩ ሰዎች የተለያየ መልስ ስታገኝ በጣም ከበድ ያደርገዋል ነገሩና ብዙ አይነት ጥያቄዎች አሉ። አሁን ቅድም የተነሳውን ጥያቄ በጣም ምርጥ ጥያቄ ነው። እንደውም መጣራቱ ጥሩ ነገር ነው። ሌሎች ነፍ ጥያቄዎች አሉ። እንደውም ነፍ ጥያቄዎች አሉ እና እየተነሱ ቢጠየቁ መልካም ነበረ። ከባዱ ነገር ግን ምንድነው? በገባህበት ስፍራ ላይ በቃ ማንንም ሰው እንደፈለገ አድርጎ ነው የሚመልስልህ። ይሄ ደግሞ ከባድ ያደርገዋል። ከባድም ነው ነገሩ የሚበላሸውም ለዛ ነውና ጥሩ ነው። ማውራት ሙሉ ሰው ያደርጋል። መቀራረቡ መልካም ነው። መወያየቱ ጥሩ ነው። ያለ ስድድብ ያለ መጎናተል ከተወራ አሪፍ ነው። አንድ እንትን ላይ እንትን ስለሚደረስ ማለት ነውና አመሰግናለሁ። ማሂ አዎ ቆይ አንድ ጊዜ ፓፒ በእንደዚህ አይነት መንገድ ማለት ነው የምናወራ ከሆነ ችግር የለውም። እኔም መጥቼ አወራለሁ። ሀሳቡን የመቀበል ለመቀበል የሆነ ሰው መብት አለው። በግድ ተቀበለው አይደለም። አሁን ለምሳሌ እኛ መጽሐፍ ቅዱስን የምንፈታበት መንገድ አለ፣ ጴንጤዎች ማለት ነው። ያንን አፈታት አልቀበል ማለት ይችላል አንድ ሰው ማለት ነው። ግን እኔ ያ መጽሐፍ ቅዱስ እንዴት እንደተፈታ መጥቼ ለእናንተ ልነግር እችላለሁ፣ ማውቀውን አክል ማለት ነው። እና ሌላ ጊዜ በደንብ እንወያይበታለን። ደህና ሆኖ ታችሁኝ ይሰማችኋል። ሰው የፈለገውን ነገር ስለሚል ነው እንጂ አሁን ለምሳሌ በድርሳናት በገድላት አንዳንድ የሚሰሩ ስህተቶች ጴንጤዎች ሆኖ ራሱ የሚሰሩት እንደሰው የሚሰሩ ስህተት ካለ ይተቻል እንጂ ሃይማኖት እንደ ሃይማኖት እንትን አይደረግም። በነገራችን ላይ በፍቅር በትህትና ነው የምናወራው ብዙ ጊዜ። ስለዚህ መተሽ አንቺ ደግሞ የምታምኚውን ንጉስ አንበሳ የምትባል ደንቆሮ ለምን ገባ? ምን አገባ? ደንቆሮ ነህ እንዴ? እየተመላለስክ አትጀዝም። አሽቀነጥርሃለሁ። ስቱፒድ ሲያስጠላ ፋራ ነህ እንዴ? 21ኛው ክፍለ ዘመን ላይ በዚህ ልክ ትጨነቃለህ ስለሰው? ፋራ ከሆንክ በቃ ተኛ። እንደውም መተኛት እኮ ነው ያለብህ። ምክንያቱም ከቤት ብትወጣ ጠፍተህ ስለምትቀር ተኛ ዝም ብለህ ቤት ውስጥ። እዚህ አይነት ድንቁርቁር ሰው እኔ በጣም ይገርመኛል። ሐሳብ የላቸውም። ምንም የሚያውቁት ነገር የለም። ንቃተ ህሊና የሚባል ነገር የለም። ጥያቄያቸውን እንኳን ዋጋ የለውም። ጥያቄ እንኳን ሊመልሱ ይቅርና ጥያቄያቸውን እንኳን ዋጋ የለውም። በጣም እንትን ይላል። ማሂ ሰላም ብያለሁ። ሰላም ባቢ፣ እንዴት ነህ? ሰላም ብያለሁ። ደህና ነሽ?
እግዚአብሔር ይመስገን አለሁ። እንዴት ነህ? ሰላም ነኝ። እንኳን ሰላም ሆንክ። ዋናው ሰላም መሆንህ ነው። ወደ ገላትያ ሰዎች ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል አይደል? ያ ይላል። ትክክል። ኢዮብ ላይ ደግሞ ሰው በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴት የተወለደው ንጹሕ ይሆን ዘንድ እንዴት ይችላል አለ። ምን ማለት ነው? ሆሴ ስለወረደች እሷ እያለች ማውራት ስላልፈለኩ ነው። ያው በአዲስ ኪዳን ነው መሰለኝ አይ ቲንክ ያ በብሉይ ኪዳን እንደዛ። ስለዚህ ኢየሱስ ክርስቶስ ደግሞ ከተሰቀለ በኋላ ሕግ የተቀየረው። ኧረ ቆይ አንዴ ጠብቀኝ። በሐዲስ ኪዳን ያው ዘመን ተቀይሯል። ስለዚህ ኢየሱስ ክርስቶስ ሲወለድ ደግሞ አዲስ ሕግ ነው ማለት ነው። ምንድነው? ያን ሕግ ተሻረ ማለት ነው። ሕግም አይደለም እኮ ራሱ የምን ሕግ ነው የተሻረው? ከሴት አይ ቲንክ ከሴት ተወለደ ሲል ኢየሱስ ክርስቶስ ደግሞ ከሴት ተወልዶ ያንን ነገሮችን እያጸደቀ አይደለ እንዴ? ያለ ኃጢአት ያለ ምን ከሴት መወለድ አልቆመማ ታዲያ። እኔ ምን አውቃለሁ? ለዚህ እኮ ነው መጽሐፍ ቅዱስ በጥያቄ የተሞላ ነው የምለው እኮ። አሁን ለምሳሌ ሰው በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴት የተወለደ ንጹሕ ይሆን ዘንድ እንዴት ይችላል አለ። እዚህ ጋር ደግሞ ማለት እንዴት ነው? ከዛ በፊት ከሴት የተወለደ ንጹሕ አልነበረም ማለት ነው ወይስ እሱን ከተቀበልነው ደግሞ ኢየሱስ ክርስቶስ ንጹሕ አይደለም ብለው ሊተረጉሙት ነው? ሲቀጥል ደግሞ እነሆ ጨረቃ እንኳን ብርሃን አይደለም ከዋክብትም በፊቱ ንጹሐን አይደሉም ምናምን ይላል። ምን ማለት ነው? እኔ እንጃ ባቢኔ እውነት ለመናገር ይሄ ኢዮብ ላይና ገላትያ ላይ ያለው ይምታታብኛል። ይሰማል ድምጼ? ኔትወርክ የያዘኝ ነው ግን ስለዚህ ገላትያና ኢዮብ ላይ ያለው ይምታታል፣ ይጋጫል። እሺ መረገም ምንድነው? እሺ ወደ ኋላ እንመለስ። ተይው ይሄ በቃ ከእናንተ አውሩ። እኔ አይመቸኝም ባቢ፣ ድምጻችሁ የተቆራረጠ የሚደርሰኝ በኋላ አካባቢ ተስተካከለልኝ አወራለሁ። እሺ ሬይነር እንደውም ጥሩ። እሺ በቃ እንደዛ ከሆነ እንዴት ናችሁ? ሰላም አለይኩም ወራህመቱላሂ። ደህና ነህ? ምን ውስጥ ነህ? አለን መርከዝ ነኝ ያለሁበት። በቃ ሚዩት አድርግ። ሰላም ብዬ ልውረድ። መውረድ ሳይሆን እንደው ቪዲዮ እንድንከፍት ነበር የፈለኩት እኔ። ልወጣ ነው። እባክህ ሰዓት ደረሰ። ይቅራት ሰሞኑን ብዙ ቀርቻለሁ። ዛሬ ተገርፌ ነው የወጣሁት እራሱ። ተው እንጂ ያው የትልቅ ቆጣ ኮስተር ምናምን ብሎ ትንሽ አውጥቶኛል ከእንቅልፍ ካልጋዬ አሞኝ ነበር። ምንድን ነው ረጅም ቪዲዮ? አይ በቃ ችግር የለውም። አረፍ ችግር የለውም። ያ ሰላም ብያለሁ። ሰላም ለማለት ነው። እናመሰግናለን። እሺ እኔ ቪዲዮ መክፈት የሚችል ሰው ካለ አስከፍታለሁ። ከዛ የሆነ ነገር አለ ዝም ብዬ እንደ ቀልድ እያለፍኩ ያየሁት ነውና እንዴት አድርጎ እንደቀረቀረበት ልጁ አንድ ውዳቂ ሰው ጋር ሲያወራ ነበርና ጥያቄ ጠየቀው። ከዛ ጎል ከተተበት እንደዚህ ቅርቅር ሲያደርግበት በጣም ደንግጦ ነው ራሱ ያስተካከለውና በጣም እየሳቅኩ ነበር እኔ ቪዲዮን ያየሁት። ስለዚህ ቪዲዮ መክፈት የሚችል ሰው ካለ ይግባ። ቪዲዮ መክፈት የሚችል ሰው አለ?
ቪዲዮ መክፈት የሚችል ሰው አለ? ሜሮን ነይ እስኪ። ትናንት ከባድ ጦርነት ውስጥ ነበርሽ። ችግሩ ግን ምንድነው? አንዳንድ ቀለል ያሉ ጥያቄዎችን ስትጠየቁ በቀጥታ መመለስ ጥሩ ነገር ነው። ዙሪያ ጥምጥም መሄድ አያስፈልግም። የትናንቱ የነበረው ጥያቄ ማንነት፣ ምንነት የሚባሉ ጥያቄዎች በቀጥታ የሚመለሱ ጥያቄዎች ነበሩ። ስለዚህ ምንድነው ሐሳቡን ከባድ የምታደርጉት እናንተ ናችሁ። ምናልባት ሌላ ጥያቄ ሊፈጠር ይችላል በማለት ሐሳቡና አጀንዳውን ከባድ የምታደርጉት የራሳችሁ እንትን ነው። ይሄ ስጋታችሁ ነው ከባድ የሚያደርገው። ስለዚህ አሁን ደግሞ ሆሴ በቃ ዛሬ እኛ ጋር ገብታ ትንሽ ስለሰበከች ይወርዱባታል። አሁን ደግሞ እየተሳደቡ ነው ከታች። ማን ነው እያዩ ያሉት? በቃ መብቷ ነው። ገባች፣ ሰላም አለች፣ የሚባለውን አለች፣ አምላኬ ብላ የምትለውን ሰበከች፣ ወጣች፣ አለቀ። ምንድነው ሸፋዳ ነሽ እንደዚህ ነሽ እንትን ተብለሽ ነው ይሄ በቃ እንደዚህ በዚህ ልክ አሰግጡ። የፈለገችበት የመግባት መብት አላት ራሱ። ማናችሁ እናንተ? አልወለድካት፣ አላሳደግካት፣ አላበላሃት፣ ምን አገባችሁ? የፈለገችበትን ቦታ ትግባ። እኔ በጣም ይገርመኛል። ወንድ ስለሆኑ ብቻ ማዘዝ የሚፈልጉ ሰዎች አሉ። ኢትዮጵያዊ የሚባል ውዳቂ ነው። ሴቶች በአጠቃላይ መታዘዝ አለባቸው የሚባል ሐሳብ ከአይምሮን አስወጣው። ወንድ ቢሆን እኮ አይለውም፣ ምን አባ ገባ ይለዋል፣ አይልም። ሴቶች ሲሆን ግን በቃ ለምንድን ነው እንደዚህ የምትሆኚው አንቺ? በውስጥ ይገባሉ፣ ይጽፋሉ፣ ከዛ ስድድብ ይጀመራል። ግን አንዳንድ ወንዶች ፋራ ስለሆኑ እግረ መንገዳቸው እንትን ለማድረግ ነው፣ ለመግባባት ነው። የሃይማኖት ተቆርቋሪ መስለው በውስጥ ይገቡና ይጽፍላታል። ከዛ በኋላ በዛ ሊግባባ እኮ ነው ሊቀጥል። እንደዛ ናቸው አብዛኛዎቹ ወንዶች። በቃ መሀይም ናቸው። ለምንድን ነው እንደዚህ ያደረግሽው አንቺ? እንደዚህ በቃ አያገባም ስለማንንም ሰው። ደንቆሮች። ሜሮን ሰላም ብያለሁ። ሰላም፣ እንዴት ነህ? ሰላም ነው አለሁ። እንዴት ነህ? በነገራችን ላይ እኔ ከረገምኳችሁ ስሚ፣ ከረገምኳችሁ እኔ የኔን ምክርና ግሰጻ ማሰሙ ከሆነ በጣም ከባድ ችግር ነው የሚያጋጥማችሁ። እሺ፣ በምን አንተ? በመከበብ መሃል ጦርነት፣ መመታት፣ መማረክ የሚባል ነገር አለ። ገብቶሻል? ስለዚህ ጠንቀቅ ብላችሁ ነው መርገጥ ያለባችሁ። ትናንት አሁን በቃ በእውነት እንደው እንዴት አድርገው ከባድ ነው። እኔ ነገር ማሰብ ያለብህ እኔ እዚህ ቲክታክ ላይ ከመጣው ራሱ ላይ 2 ወር እንኳን አልሆነኝም። ስለ እኔ አምናድ ሚዲያ ፐርሰን አይደለሁም። ሁለተኛ ላይ ግን ላይቭ ራሱ አውልቼ አላቅም። ሰው አንዳንድ ጊዜ በጣም የሰለጠኑ ሰዎች መተው ቋንቋውን የሚያውቁት አወራሩን የሚያውቁት መተው ግራ ሊያጋቡ ይችላሉ። ግን እውነትን መቀየር ግን አይቻልም። ስለዚህ ያ ከነሱ ጋር ሳወራ ምን ሊጠይቁ ፈልገው ነው ከምን ተነስተው ነው የሚለው ነገር ስላለኝ አንዳንዴ ፖዝ ራሴን ማድረግበት ታይም አለ። ግን ይሄ ጅስ የሚዲያ ትሬኒንግ አለመኖር ጉዳይ ነው እንጂ ኦ ማይ ጋድ የፍርሃትም ኦር ደግሞ ያንንም ሰው እንትን የሆነ ፖይንት ለማስጣል ተፈልጎ ምናምን አይደለም። እኔ እንዳልኩ 2 ወሬ ነው እዚህ ላይ ራሱ ከገባው እና አንዳንድ ጊዜ ላይ ረጋ ብዬ ማውራበት ታይም አለ። ረጋ ያለ ሰው ከሆነ ቁጭ ብለ ላይ ኡስታዞች አሁን ደስ ይላሉ፣ ቁጭ ብለ ያወራሉ። እነሱ ጋር ሳወራ ምናምን ተደማምጠን ጠይቃለ ታወራለ። ግን አንዳንድ ሰዎች ደግሞ አሉ በዲፍረንት አይነት ሞቲቭ የሚመጡና ከነሱ ጋር ሳወራ ነው እኔ እንግዲህ አሁን እንደዚህ እንደ ትላንትና አይነት ሲቹዌሽን የምታየው ላይክ ፖዝ አረጋለሁ ላይክ ኦር ደግሞ አንዳንዴም ዲፌንሲቭ ትሆናለህ። ለምን ያስቆጡሃል መንፈስህን አይደል እንዴ? መተው ሰው መልሺ እንደሆነ አባቴ እንደሆነ ሰው ሲያዋራኝ እንዴ አንተ ማን እንዴ ዝም ብለህ መልሺ ተነሺ ቁጭ በይ ተቀመጪ ሚለኝ ምናምን ትላለህ። ገባ ሰው ስለሆንክ ምንድነው ለምንድን እንደሚያዋራኝ ምናምን ትላለህ በሰውነት እና ከዛ አንፃር ነው እንጂ ችግር የለውም። እንደዛም ሆኖ ግን መነገር ያለበት ነገር ይነገራል፣ የእግዚአብሔር ቃል ማለት ነው። ጥሩ
በነገርሽ ላይ ከባዱ ችግር ምንድነው? ከባዱ ችግር ምን አለ መሰለሽ? አንደኛ ነገር እናንተ ስታወሩ ምንድነው ማንንም ሰው ሁሉም በቃ መጽሐፍ ቅዱስን የምታውቁት እናንተ፣ ክርስትናን የምታውቁት እናንተ፣ ክርስትና ላይ ያላችሁ እናንተ ብቻ አድርጋችሁ ስለምትረዱ ነው። ለመሰለሽ አሁን እኔ ትናንት ስታወሩበት የነበረ ነገር አንደኛ ነገር ሲያወራሽ የነበረ ልጅ ክርስቲያን የነበረ ልጅ ነው ሲያወራሽ የነበረው። ክርስቲያን የነበረ ልጅ ሲያወራሽ ደግሞ ክርስቲያን ካልነበረ ሰው ጋር እንደሚያወራሽ አይደለም የሚያወራሽ እሱ። ምክንያቱ ያውቀዋል፣ የኖረበት ያደገበት ስለሆነ የሚያውቀው ነገር አለ። ልዩነት አለው፣ አንድ አይደለም። ገብቶሻል አባባሌ? ስለዚህ እሱ ጋር የምታወሪበትን አወራርሽ አንቺም ጠንቅቀሽ ማወቅ መቻል አለብሽ። የሚጠይቅሽን ጥያቄ ነው። ክፋት አልነበረውም። ራሱ ትናንት ስታወሩበት የነበረው በጣም ግልጽ የሆነ ነገር ነው ስታወሩ የነበረው። ገብቶሻል? ስለ ዮሐንስ አንዳንድ ላይ ከዛ ደግሞ እንትን እያላችሁ ነበር። አሁን እሱ በጣም ቀላል እኮ ነው፣ ሲጠይቅሽ ነበረ። የሚጠይቅሽን ጥያቄ ግን አዳምጠሽ እንደተረዳሽውና እንደምትከተዩ ሳይሆን ስትመልሽ የነበረው ገብቶሻል? እንደ በቃ እሱ የጠየቀውን መመለስ ስላለብሽ ብቻ ነው ስትመልሽ የነበረው። ይሄ ደግሞ ውድቀት ነው። ገብቶሻል? አሁን እኮ ለምሳሌ ሰው የሚያምንበት እምነት አለ። ለምሳሌ በቃ እኔ እማምነው እንደዚህ ነው ብሎ ግግም ሊል ይችላል። ምናልባት እውነትም ላይሆን ይችላል፣ ግን እምነቴ ነው ብሎ ሊናገር ይችላል። ሰውየውን ስለጠየቀ መመለስ ስላለበት ከሆነ የሚናገረውና የሚመልሰው ግን በጣም ከባድ ነው። ገብቶሻል አባባሌ? ከተረዳህበት ውጪ ማለፍ የለብህም። አሁን ለምሳሌ አንቺ እዛ ውስጥ ሆነሽ አንቺ ከገባሽ ውጪ ወጥተሽ ማስረዳት የለብሽም። በቃ የማይገባሽ ከሆነ እንደማይገባሽ አድርጎ እንትን ከተባለልሽ ከተጠየቅሽ አላቅም ብለሽ ማለፍ ነው። እሱ ልክ ነህ። ለዚህ እኮ ነው ሚዲያ ትሬኒንግ የሚባለው። ምን እንደታውቃለህ፣ ይሄንን ፕሮሰስ ራሱ እንድታረግ እድል ስለማይሰጡ ቆይ ስትላቸው ራሱ ኖ አሁን መልሽ ምናምን ስለሚሉ ቆይ እሺ ላይክ እንደዚህ አይደለም የሚወራው። አንደኛ ነገር ይሄ ዲቤት ሴቲንግ አይደለም። ዲቤት ሴቲንግ ላይ ሞድ ላይ ሆነ ሰው እኮ አንደኛ ነገር ኖትም ይዞ ፕሪፔር ሆኖ ስለ አንድ ታፒክም ነው የሚያወራው። ምክንያቱም አስበው አንድ ቃል ስታወጣ ለሚቀጥለው ቃል ለመሄድ መግለጥ አለብህ አይደል? ስለዚህ ታይም ያስፈልጋል። እና አንዳንድ ጊዜ ካር ኦፍ ጋርድ የሚባል ነገር አለና ካር ኦፍ ጋርድ ስትሆን ያ ሰው ደግሞ ታግሶ ይሄ ዲቤት እንዳልሆነ አውቆ ሞር ኦፍ ዲስከሽን እንደሆነ አውቆ ካልመጣ ያው ሰው የሚወደልህ እንዲያነ ግርግር ያለበት የሆነ ክርክር ስለሚወድን በቃ የሆነ ስፓት ላይት ላይ ትሆናለህና ከዛ አንፃር ነው እንጂ ትንሽ ሰው 20 ሰው 10 ሰው ምናምን ሆነ ስታወራ እኮ ተደማምጠ እንደውም ቆይ ላምጣ እያለ አንዳንዱ ሰው እየሄደ ይሄ ቃል እየገለጠ እያስረዳ ነው እኮ የሚያወራው እንጂ እንዲህ በእንዲህ አይነት ሴቲንግ አይደለም። ግን ያልከው ነገር ልክ ነህ። እንዳልከው እድሉን ቢሰጡ ሆልዳን ይሄንን ቆይ ማየት አለብኝ የምትለው እድል ቢሰጥ ልክ ነው። ያላወቅከውን ነገር አላወቅኩም ማለት መጥፎ አይደለም። በተለይ አጠያይቁን ካልተረዳ፣ በተለይ ሳታውቁ ቀርተህ ሳይሆን እነሱ የሚጠይቁበትን መንገድ ሳትረዳ ስቀር ቆይ አላወቅኩም ስትልም ደግሞ ይሲ አልመለሽም ነው የሚሉህ እንጂ ኦኬ ሻል ካልገባሽ ለሚል አስረዳሽ እንኳን ሁለተኛ እድል አይሰጡህም። አይተሃል? ኖ አይደለም። እንግዲህ እንዴት ተረዳ አላውቅም ማለት ስለማውቃቸው ከታችም ቁጭ ብዬ እየሰማሁ ነበርኩ እኮ እኔ። ምንድነው ችግርሽ? ምንድነው አንቺ ማታቂውን ነገር ሲኖር አንደኛ ነገር መልስ ባልሆነ ሌላ ጥቅስ ነው መተካት የምትፈልጊው መሸፈን የምትፈልጊው። ይሄ ትክክል አይደለም። ለዚህ እኮ ነው ከምታቂ ውጪ ሰውን ማስረዳት የለብሽም ብዬ የምልሽ ስለሚያበላሽው እኮ ነው። አንቺ ከተረዳሽ ውጪ ከገባሽ ውጪ ሰውን ለማስረዳት የምትሞክሪ ከሆነ በጣም ይበላሻል፣ ከባድ ነው፣ ይበላሽብሻል። ለዛ ነው የሆነ ነገር ስትጠየቂ ማንንም ሰው ሲጠይቅሽ ካልገባሽ በቃ ይሄ አልገባኝም አለቅ እናንብብ እኮ ብለህ ስታነብ እኮ ማን ቁጭ ብሎ አሁን አንተ እስክትገልጥ ያን ነገር ቁጭ ብለህ ዲቴይል እንድታወጣ የሚጠብቅ እኮ ሰው የለም። የሚገርም ነገር አንዱን አስረድተህ ሳትጨርስ ወደ ሌላ ይኬዳል። ያንን ደግሞ አምጣት ይባላል። ላይክ ይሄ እንደዚህ አይነት እኔ እችላለሁ ባይዘው እንደውም ጎበዝ ነኝ እላለሁ ለራሴ። ለምን ማለት ፍርስትሬትድ ብዙ ጊዜ አልሆነም። ለምን አት ኤንድ ኦፍ ዘ ዴይ መጽሐፍ ቅዱሳችን ስለማይጋጭ መጽሐፍ ቅዱሳችን እውነት ስለሆነ እንትን አልልም አልርበተበትም። it's just about timing ነው ገባ? ሄዶ የመፈለግና አንዱን ካንዱ የማስታረቅ እንትን ምንድነው አውድ ይዞ የመምጣት ጉዳይ ነው እንጂ ችግር የለውም። መጽሐፍ ቅዱሳችን ምንም አይነት ፍሎ የለበትም። አሁንም ይሄንን እላለሁ። ለዚህ ነው
ለዚህ ነው ማልናደደው። አይተህ ከሆነ አልናደድም፣ ግን የሆነ ፖዝ ምናምን አረጋለሁ በሚድል ላይ። ግን አጌሪ what you're saying next time እንዳልከው እንደ ሲቹዌሽን ላይ ከገባሁኝ ራሴን like hey ቆም ብዬ እንትን ለማለት ሞክራለሁ። ተቀብዬ መጽሐፍ ቅዱስ በሙሉ የእግዚአብሔር ቃል ነው ብለሽ ነው የምታምኚው አንቺ? 100% ሙሉ ባቢ ሙሉ። ለምን? እግዚአብሔር ፓወርፉል ነው። ገባ? ቃሉን መጠበቅ ይችላል። ቃሉን እንዳይበረዝ ማድረግ ይችላል እግዚአብሔር። ስለዚህ አልተበረዘም። ሙሉ ቃሉ ነው። ሙሉ ቃሉ። ይሄን ስለ ደግሞ በግብዝነት በቃ አሁን እዚህ ጋር ስላለው ምናምን ሳይሆን እያንዳንዱን በማጥናት ደረጃ ወርድ በማወቅ ደረጃ ሳይሆን በማጥናት አንደርስታንድ ባለፈው እንዳወራን ደረጃ ስቶሪዎቹ አይጋጩም። ገባ? ፖይንታቸው አይጋጭም። እንዳልከው እንትን ሊኖር ይችላል፣ የኮፒንግ ኢሹ ሊኖር ይችላል። ለሰይ በዚህ ሀገር ስክራይባል ኤረር የሚባል አለ። ምንድነው? ተጽፏል ጽሁፉ ግን ኮፒ ሲደራረግ ስለሚመጣ አንዳንድ ቦታዎች ላይ ሰዎች ኮፒ ሚስቴክ ይሰራሉ። ስለዚህ አለበት ስህተት አለበት። እንደሱ አይነት ቁርአንም ላይ የሚገርም ነገር እኔ መናገራውን አልፈልግም እንጂ እንደዚህ አይነት ሲቹዌሽኖች ይመጣሉ። ለምሳሌ አብሮጌሽን የሚባለው ነገር እኮ በእስልምና ውስጥ አለ። አብሮጌሽን ማለት ምንድነው? ቁርአን ላይ ያሉ ነገሮች አሉ ግን ስቲል አድ ይደረግ። ስለዚህ አድ ተደርገዋል ማለት እንችላለን። አሁን የሆነ አብሮጌትድ የሚሏቸው አድ የተደረገ ነገር አለ በቁርአን ላይ። እኔ አሁን እኔ ናርግ ይሄንን አስወጣችኝ እኮ። ከባዱ ችግር ምንድነው? አሁን ቀድም ምን እያልኩሽ ነበረ? ካለ ችግር የለውም አለ በእኝና ጎራ ብለን እንየው፣ ችግር የለውም ቁርአን ላይ ማለት ነው። ችግር የለውም። እዛ እንደውም ሐዲስ ላይ ምናምን ሳልሄድ ኢቭን ቁርአኑ ራሱ ማለት ነው ስታንዳርዳይዝድ መደረግ ነበረበት። ምክንያቱም ኡስማን ሲሰበስብ መጽሐፍ ቅዱሶችን የተለያዩ አይነት ቨርዥኖች፣ ቃላቶች ልዩነት ሪሳይቴሽን ስለነበር ስታንዳርዳይዝ እንዲያደርግ በሱ ላይ ስልጣን ተሰጥቶት ነው ሌሎችን መጽሐፍ አቃጥሎ ያሉትን ቆይኔ እውነትን ነው የምናገረው አድርጓል። ይሄ እንኳን ሆኖ ክርስቲያን ችግር አያነሳም እዛ ላይ በቃ እነሱ ካመኑበት ይመኑበት ብለን እንተዋለን። እሺ ታመጫዋለሽ፣ ችግር የለውም። አዲ የተደረገ እንትኑን ታመጫዋለሽ። አሁን ወደ መጽሐፍ ቅዱስ እንመለስ እስኪ። እሺ አሁን ወደዛ ሳይድ መሄድ አልፈልግም። አይ ትሄጃለሽ፣ ችግር የለውም። ግን ራሱን ችሉ አጀንዳውን ተነሱ ትሄጃለሽ፣ ችግር የለውም። ግን መጽሐፍ ቅዱስ እንዳለ የእግዚአብሔር ቃል ነው እንዳለ ተናጋሪው እግዚአብሔር ነው። እየተናገረ ያለው እግዚአብሔር ነው። ኢንስፓየርድ ነው ያደረገው። ይስኛ መጽሐፍ ቅዱስ ከሰማይ ወረደ አላልንም። ኢንስፓየርድ ምንድነው መጽሐፍ እንዴ? ምን ማለት ነው ከሰማይ ወረደ? ወር ደግሞ የእግዚአብሔር ትንፋሽ ይለዋል። ጋድ ብሬዝድ የሚባል ነገር አለ። ምን ትንፋሹ ነው? ትንፋሹ አይደለም። እሱ ኢንስፓየር አድርጎታል፣ ይቆጣጠረዋል ማለት እኮ ነው። ገባ እንጂ ቃሉ አይደለም ሁሉን የሚችለው ነው። ግን ጸሐፊው ቃሉ ነው ወይስ ይቆጣጠረዋል? እኔ ስለ ጸሐፊዎች እኮ አይደለም ሐሳቡና ንግግሩ የማን ነው ነው ያልኩሽ። እኔ ስለ ጸሐፊው አይመለከተኝም። ኮፒ የተደረገ ሐሳቡና ኢንስፓይሬሽኑ ማን ነው ስትል ራሱ እግዚአብሔር ነው። ጸሐፊው የእግዚአብሔር ነው። ተናጋሪውም እግዚአብሔር ነው። መልእክት የእግዚአብሔር ነው። ቢካዝ የክርስቶስ ራእይ ነው ይላል። የኔ አይደለም ራሱ እያለ ይናገራል። አንዳንድ ቦታዎች ላይ ስለ ራሱ የተናገራቸውን ነገሮች እንደኔ አሁን ለምሳሌ መጽሐፍ ቅዱስ ከራሱ የተናገረው ነገር ሲኖር ራሱ ጳውሎስ አይተህ ከሆነ እንደኔ ከሆነ በእኔ እያለ የእግዚአብሔር እንዳልሆነ በራሱ የሚናገራቸውን ነገሮች ነጥሎ ሲናገር ታያለህ። ስለዚህ መጽሐፍ ቅዱስ ውስጥ የእግዚአብሔር ያልሆነ ንግግር አለ ማለት ነው። ኖ ፎር ኤግዛምፕል እንደኔ ባታገቡ ደስ ይለኝ እንደኔ እሱን ስላላገባ ስለነበር ደስ ይለኛል። ምክንያቱም ሚስት ያገባው እሱ የእግዚአብሔር ቃል ነው፣ የራሱ ሐሳብ ነው። ግን ይሄ መጥፎ ሐሳብ አይደለም አይደል እንዴ? የእግዚአብሔር ቃል ነው ወይስ የጳውሎስ ቃል ነው? እሱ ራሱ እሱማ እንደኔ አለ። ግን ይሄ እኮ ቃሉ የማን ነው? የማን ነው ቃሉ? ምን ማለት ነው? ቃሉ የማን ነው? እግዚአብሔር ኢንስፓየር አድርጎታል እኮ አልኩ። እሱን የተናገረውን ቃል ስለዚህ ቃሉ የማን ነው? ቃሉ የማን ነው? ቃሉ ማለት የትኛው ቃል? ንግግሩ
እንዴ የጻፈው ጳውሎስ አይደል እንዴ? ስለዚህ የጳውሎስ ነው ንግግሩ ማለት ነው። እሱ ነው እየጻፈ ያለው አይደል? ስለዚህ የጳውሎስ ነው ማለት ነው። አይደለም የማን ነው? እሺ እንደኔ ሰርትን ነገሮች የጻፋቸው ነገሮች አሉ። ለምሳሌ እሺ ለምሳሌ ሉቃስ ላይ አንዳንድ ላይ ያለው ተይው ግድ የለሽ እሱን አይደለም። የማን ነው ንግግሩ? አለሽ ከምን አንፃር ነው እየጠየከኝ ያለው? ማለት ምን አልኩኝ? ኪ ፖይንትስ ኢንስፓይሬሽን አይደለ? እኔ አልጠየቅኩም። ሉቃስ አንዳንድ ላይ አለ አንቺ ጋር መጽሐፍ ቅዱስን አምንበታለሁ፣ የእሱን ወንጌል አምናለሁ እኮ። የማን ንግግር ነው እሱ? የማን ንግግር ነው የጻፈው ነው አልገባኝም። የጻፈውማ አይመለከተኝም። እኔ የጻፈው ማን እንደጻፈው ንግግሩ የማን ነው? ሐሳቡስ የማን ነው? ሐሳቡ ራሱ የማን ነው? የጻፈውን ነው እንጂ ማወቅ የምፈልገው ሐሳቡ የማን ነው? ሐሳቡማ ኢንስፓየር ያደረገው እግዚአብሔር ነው አልኩህ እኮ። ሐሳቡማ እግዚአብሔር ኢንስፓየር ያደረገው እግዚአብሔር። ኢንስፓየር ማለት ምንድነው? በመንፈስ ተመርቶ ማስረጃ። እሺ እኮ ማስረጃ። እሺ ማስረጃ ቃሉን አንብቢ። አይደለም እሱን አይደለም። ቃሉን አንብቢውና አስረጅኝ። አንብቢ ቃል አንብብ። ሉቃስ አንዳንድ ላይ ያለውን አንብቢው። ሉቃስ አንዳንድ። እሺ ወንሳከ ላውጣ። በመንፈስ ተመርቶ ነው የጻፈው አይደለም ያልሽው? በመንፈስ ተመርቶ ነው። ሉቃስ አንዳንድ። እሺ አይገናኝም እኮ ራሱ በመንፈስ ተመርተው ጻፉና ተናገሩ ራሱ እንትን ይሉ። ባቢ እስከምትመጣ እንዴ ላውራ ከተስተካከለ ኔትወርክ ይሰማል? ስለምን? አይ በዚህ ባነሳቸው ሐሳብ ላይ ነው። እሺ አይ መጽሐፍ ቅዱስ የማን ቃል ነው ማለት ሙሉ የእግዚአብሔር ቃል ነው ወይ ብለን ስናጠና ብዙ ጊዜ እንዳልሆነ መጽሐፉ ራሱ ይነግረናል። ምራፉ መጽሐፍ ታሪክ ብሉይ ኪዳን በጣም ብዙ ነገር ነው ያለው አይደል እንዴ? ምክንያቱም ታሪክ አለበት፣ ብዙ ነገር፣ ብዙ የሰዎች ንግግር በብዛት ነው ያለበት። ይሄ ሁሉ ቃላት፣ ይሄ ሁሉ ነገር ግን የእግዚአብሔር ቃል ነው ወይ የሚለው ነገር ሌላ በጣም ከባድ ነገር ነው። እኔ እንደውም በጣም ሰሞኑን እየገረመኝ የነበረ ጥቅስ ነው። ለምንድን ነው እንደዚህ የተባሉ? በጣም ብዙ ነገር አለ ብሉይ ኪዳን ላይ፣ በጣም ብዙ ታሪኮች አሉ፣ የተለያዩ ነገሮች አሉ፣ ብዙ ነገሮችን ይዳስሳል። ገባ? ስለዚህ አሁን የእግዚአብሔር ቃል ነው ወይ? እነዚህ ነገሮች ሁሉ የተናገረው እግዚአብሔር ነው ወይ? እግዚአብሔር አዝዶስ ነው ወይ እነዚህ ነገሮች የተናገረው ብዬ ስጠይቅ ነበር። ትልቅ መምህር ምን እንደመለሰልኝ ታውቃለህ? ይሄን ነገር እግዚአብሔር በዛ ውስጥ ሆኖ ስራውን እየሰራ ነው፣ ግን ሰዎቹ ናቸው ያደረጉት ያሉት። የሰዎቹ ታሪክ፣ የሰዎቹ ሂስትሪ፣ በቃ ብዙ ነገራቸው እየተጻፈ በዛ ውስጥ ግን እግዚአብሔር ስራ ይሰራል። እንደዚህ አይነት መልስ ነው የመለሱልኝ። ግን አይደለም፣ ለኔ የሆነ ታሪክ ነገር ነው እየመሰለኝ ያለው። አሁን ሁሴ ያለች ደግሞ እንዳትናደጅብኝ፣ እኔ ካየሁት አንፃር ነው በጣም ከተረዳሁት። ሉቃስ ላይ እንደውም አዲስ ኪዳን ላይ ይሻላል። ብሉይ ኪዳንን ያጠና በደንብ እያጠናፉት ከሆነ በጣም ብዙ ነገር ነው ያለው። በጣም እጅግ በጣም ብዙ ነገር። ስለዚህ የሰዎች ንግግር በጣም አለበት። ስለዚህ ይሄን ደግሞ በራሳችሁም ታምናላችሁ። እግዚአብሔር ነው ወይ ያዘዘው ይሄን ነገር ብላን ግን ስንጠይቅ በጣም ከባድ መልስ ነው የሚመለስልን ማለት ነው። ጨርሻለሁ። ከመጣሽ ሜሮንዬ ቀጥይ።
እኔ ጥያቄውን የጠየቅኳት በነገራችን ላይ ስትመለስ ትጨርሰዋለች። ግን ችግሩ ምንድነው? ከሃይማኖት አስተማሪዎች ሀሳብ እንኳን አትገናኝም። ችግሩ ሜሮን ማለት ነው በራሷ መንገድ በራሷ ዓለም ውስጥ ነው እየተሽከረከረች ያለችው። ገብቶሻል? ጎግል እየተደረገ ቻትጂፒቲ እንትን እየተደረገ ከሆነ ሃይማኖት የሚሰበከው በጣም ከባድ ነው። ገብቶሻል? ውጥር ያለ እምነት ውስጥ ቁጭ ብለህ ከሆነ ሰዎች ጋር የምትከራከሩ ከባድ ውድቀት ነው። ማንንም ሰው ቁጭ ብለህ ብትጠይቀው አይ የሰው ሀሳብ አለበት ይላል። ማንንም ሰው ነው የሚለው። ማንንም ሰው ደፍሮ እንደውም በጣም ደፋር ነች። መጽሐፍ ቅዱስ በሙሉ የእግዚአብሔር ቃል ነው የሚል ሰው የለም። አስተማሪ ሆኖ ማለት ነው የሰው ሀሳብ አለበት እንጂ ይላል። የሰው ንግግር አለበት እንጂ ይላል ማንንም ሰው። ከባዱ ችግር ግን ምንድነው? ይሄ የሆነ የእምነት እንትን የለም ስሜት ውስጥ ውጥር ብሎ ከሆነ ሰው የሚያወራው በጣም ከባድ ነው። ለመግባባትም ከባድ ነው። ለራሱ ሃይማኖትም በጣም ከባድ ነው። ምክንያቱም ብዙ ጎል ስለሚያስቆጥር ማለት ነውና ትምጣና ታስረዳን። ሜሮን አለሽ መተሻል አለው እየሰማችሁ ነው። እሺ አንድ ጊዜ እያወጣው ነበረ ምን አለ መሰለ። እሺ ሁለተኛ እኔ አይደለሁም ባይዘወይ ለምን ሰው የሷን ሐሳብ እንደሚለኝ አላቅም። አንደኛ ነገር ቃሎቹን ማውጣት አለብኝ ማየት አለብኝ። ስለዚህ you have give me time አይደለ? እሺ ላንብበው። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት ለጽድቅም ላለው ምክር ደግሞ ይጠቅማል ይላል። እሺ ቃሉ ማለት ነው። ስለዚህ የትኛው መጽሐፍ ነው? ይሄ ወርድ ባይ ወርድ የወጣ ስፖከን ኦፍ ጋድ የሚለው አይነት ሴንስ አይደለም። ስለ የትኛው መጽሐፍ ነው እያወራሽ ያለሽው? አነበብኩልህ እኮ ግራ ገባኝ። አነበብሽው እኮ ስለ የትኛው መጽሐፍ ነው እያወራሽ ያለሽው? መጨናነቅ የለብሽም ያለበት አልኩህ እኮ የትኛው መጽሐፍ ነው የእግዚአብሔር መንፈስ ያለበት? ኦኬ የትኛው መጽሐፍ ነው የእግዚአብሔር መንፈስ ያለበት? ኦኬ ጋድ አሱ እሺ ጊዜ እየሰጠ እሱን እኮ ነው ከአንድ ወደ አንዱ አትዝለይ ስትል ሌላው ደግሞ የእግዚአብሔር ትንፋሽ ያለበት አዳመጥኩሽ እንጂ እኮ ይናገራል። ስለዚህ እሱን ደግሞ እመጣልሃለሁ። አዳመጥኩሽ እንጂ እኮ ሌላ ጥያቄ አለ ጠይቅሻለሁ። ግን ሉቃስ 1:1 ላይ አንብበሽ አስረድኝ ብዬ ነበር ያልኩሽ። እኔ የእግዚአብሔር መንፈስ ያለበት የእግዚአብሔር እጅ ያለበት የእግዚአብሔር ኃይል ያለበት መጽሐፍ እሱ ተይው የትኛው መጽሐፍ እንደሆነ እኔ አላውቅም። የትኛው መጽሐፍ ነው? ብዙ መጽሐፍት ነበሩ። ስለዚህኛው መጽሐፍ ነው እየተወራ ያለው። ምናልባት ግልጽ ካደረግሽው ልሰማሽ እችላለሁ። ሉቃስ 1:1 ላይ እንዳለ ግን ያለውን ሐሳቡን አስረጅኝ ነው። አንብቢውና ምን እያልን እንዳለ ሉቃስ እንትን በይ አብራሪው። ሉቃስ 1:1 ነው ስፔሲፊክሊ ወርድሙ የሉቃስን መጽሐፍ ነው? አልገባኝም። 1:1 ላይ ለውጥ ግን መረዳት መቻል አለበት። ላይክ እግዚአብሔር ኢንስፓየር አደረገው ሲባል ወርድ ባይ ወርድ አሁንም ማሂ ስትል ሰምቻታለሁ። ወርድ ባይ ወርድ ሰዎችም ሐሳባቸው አለበት አለችና እሱን የመረዳት እና ወርድ ባይ ወርድ አይደለም። እንዴት ወርድ ባይ ወርድ ይሆናል? እንዳለችው እኮ ነው ብሉይ ኪዳን ላይ እኮ የተጻፈው። ስለዚህ አለ ማለት ነው የሰው ልጆችን ሐሳብ የሰው ልጆችን ንግግር አለ ማለት ነው። የሰው ንግግሮች አሉ ሳይሆን አሁን ብሉይ ኪዳን ላይ ስትሄድ ሂስትሪ ነግርሃል። እንዴት ሰዎች እንደጠፉ በኃጢአት እንዴት እግዚአብሔር ምንድነው ነገስታትን እንዳስነሳ እሱ የሚናገረው ሰው ነው ወይስ እግዚአብሔር ነው? ይሄ መጽሐፍ ይጠቅማል አይጠቅምም አይደለም። ታሪኩን የዘገበው ሰው ነው ወይስ እግዚአብሔር ነው? ኢንስፓየር አድርጎ አሁን የአምስቱን መጽሐፍታት የሚባሉት እነ ቶራት ሲጻፉ ማለት ነው። ማን የጻፈው ይሄን መጽሐፍ? ሙሴ ነው አይደል? ሙሴ የጻፈው በአዳምና ሔዋን መፈጠራቸውን ሰማይና ምድር ተፈጠረ ሲባል በዛ ሰዓት ነበር እንዴ ሙሴ ነው የጻፈው? ታዲያ ማን ጻፈው? ያንን እግዚአብሔር ኢንስፓየር አድርጎት እንዲጽፍ ባይፈቅድ እርግጠኛ ነሽ? ታዲያ አዎ ማለት ማየት እንችላለን። ሙሴ ነው ኦብቪየስሊ። ተመለሽ ወደ ሉቃስ 1:1 ላይ አንዴ እየጨረስኩኝ። ስለዚህ ሙሴ ሲጽፍ ችግር የለውም እየሄድን ነው እየረሳነው ነው። በጣም እየተቀያየረብን እኮ ነው። ሙሴ ከሆነ የጻፈው ችግር የለውም በኋላ ታስረጃለሽ።
ሉቃስ 1:1 ላይ መጀመሪያ አንብቢውና እንትን በይና አስረጅኝ። እሺ ላውጣው ነበረ። እሺ እንዴ ላውጣው እንደገና። ሙሉ ኪዳን ሙሴ ከጻፈው ሙሴ ደግሞ ሞቱን እጁን ከመቃብር አውጥቶ እኔም እዚህ ጋር ሙቻለሁ ብሎ ከጻፈ አላውቅም። ብቻ ሉቃስ 1:1 ላይ አስረጅኝ። ቆይ አንዴ እሺ እሱ ልጨርስ። አይደል መጀመሪያ ኖ ግድ የለም ሉቃስ 1:1 ላይ ነበር። ቆይ እሺ እሱ ራሱን የቻለ አውድ አለው። እሺ አስረዳሃለሁ ግን እኮ እሱን አስረጅኝ። እኔ እኮ ጥያቄ አለኝ እኮ ሌላ ጥያቄ ስለ ብሉይ ኪዳን ተይው። እኔ እኮ ይኸውልህ እየመለስኩልህ ነው። ግን ኢንስፓየር ሲያደርገው ምን ማለት ነው የሚለውን ነገር ገብቶሃል ወይ ነው መጀመሪያ። ኢንስፓየር አደረክ ማለት አሁን አንድ ጸሐፊ ኢንስፓየር አድርጎ አንተ ልትጽፍ ትችላለህ። ኢንስፓየርድ ተደረገ ሲባል ምን ማለት ነው እኮ? ኢንስፓየር እንደተደረገ እዚህ ጋር አስረጅኝ እኮ ነው እያልኩ ያለሁት እኔ። አትደጋግሚ፣ አስረጅኝ። ሉቃስ 1:1 ላይ ገብተሽ በእግዚአብሔር ተመርቶ እንደጻፈው ሰው ወይ እንደተናገረው አስረጅኝ ነው የምልሽ። አንብቢው፣ ሐሳቡ እኮ ግልጽ ነው። እሺ ሉቃስ 1:1 ላይ ነው የምናበቃው ወይስ ሌላም ጥያቄ አለ? አስከተላለሁ ጥያቄ። ለምንድን ነው ታስከተልብኝ? እንደዚህም አይነት ኤክስፕላኔሽን ሰጥቼ እኮ አንተ እኮ ትወቅሰኛለህ እኮ። የሚገርመው ነገር አልወቅስሽም። እኔ ጋር ካወራሽ እኔ አልወቅስሽም። ምናልባት ስህተት ካየሁብሽ ነው የምወቅስሽ። እዚህ ጋር በመገለጥ ስላለ ሉቃስ መርምር ያለው ስላለ ነው እኮ ፖይንት ሳትጠይቅ እየነገርኩህ ነው። እሺ አውጪውና አስረጅኝ። ካደረገው ልተመራመረ ነው። እሺ ላውጣ አላልኩም እኔ ብያለሁ። እኔ እኮ ሐሳብን ብትነግረኝ ኖሮ ከምን አንፃር እንደማይወጣ አንብቢውና አስረጅኝ ነው የምልሽ። ሉቃስ 1:1 ሉቃስ 1 እሺ የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይኔ ያዩትን የቃሉ አገልጋዮች የሆኑትን እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሱ ሞከሩ። እኔ ደግሞ ስለተማርኸው ቃል እርግጡን እንድታቅ በጥንቃቄ ሁሉን ከመጀመሪያው ተከታትዬ በየተራው ልጽፍልህ መልካም ሆኖ ታየኝ አለ። እሺ እዚህ ጋር በእግዚአብሔር ተመርቶ የጻፈው የተናገረው። ኦኬ ላስረዳሽ። አሁን እኔ ነው የምሰማኝ አይደለ? አንቺን ነው የምሰማው። ታዲያ ሌላ ሰው የሚናገር የለም። እሺ እሺ እኮ ጥያቄህን ጠይቀኝ። ለምን ኢንስፓየር አደረገው ሲያልከው እንዴት እኔ ነኝ ማደርግልህ ብሎ ተናገረ ነው አይደለ? ሉቃስ እዚህ ጋር እያልክ ያለው ጥያቄህን አላልኩም። ሉቃስ ይሄን ሲናገር በእግዚአብሔር ተመርቶ ነው የተናገረው የጻፈው። ምን አለ መሰለ እግዚአብሔር። እሺ ይሄንን ኮንሴፕት ስማኝ፣ ካልተቀበልክ እንዘጋዋለን ማለት ነው። እግዚአብሔር ሰዎችን ይጠቀማል ለራሱ ዓላማ አይደለ? ስለዚህ ሉቃስ እንደው ፊዚሻን እንደሆነ ማለት ምንድነው ይሄ ተመራማሪ እንደነበረ ሌሎች ጥቅሶች ላይ ብትሄድ ይሄ ሰው ይናገራልና ያሃንን ታለንቱን ተጠቅሞ ገባ። ይኸውልህ ቆይ ስማ፣ እኔ ስማ አይደለም ጥቅሱን አምጪው። እሺ ተማራማሪ እንደነበረች ጥቅሱን እናንብበው እስኪ። የሉቃስ ተማራማሪ ነው ይሄ ሰው። ይሄ ሰው አየህ አይደለ? እውቀት ስላለው እሱን አስቀምጦ በዚህ ቦታ ሉቃስ ተማራማሪ ነበር አልሽ እኮ። እሺ ተማራማሪ እንደነበረ ቃል ጥቅሱ አለ። እሺ ላምጣ አንድ ጊዜ ተጠብቀኛለህ። ስለዚህ ኮንሴፕቴን ግን እንድታቅ ነው ከማምጣቴ በፊት ማለት ነው። ፖይንቱ ምንድነው? እግዚአብሔር የሰዎችን እውቀትና ጥበብ ይጠቀምና የራሱ ሜሴጅ እንዲያመጡለት ያደርጋል። ገባ? ስለዚህ የእግዚአብሔርን ሐሳብ የሚያዘጋጀው የሰው ልጅ በእውቀቱ ነው ማለት ነው። በሰው ልጅ እውቀት ነው የእግዚአብሔርን ሐሳብ የእግዚአብሔርን ፍላጎት የሚዘጋጀው ማለት ነው አይደለም። አሁን አንዳንድ ሰው ፐብሊክ ስፒከር አለ። አሁን አንተ ፐብሊክ ስፒከር ነህ። ስለዚህ እግዚአብሔር አሁን እኔ ፐብሊክ ስፒከር ላልሆን እችላለሁ። አንዱ ሰው አፍ ነው የሚጠቀመው፣ እግዚአብሔር የሚጠቀመው አፍ ነው የሚጠቀመው። አፍ ነው የሚጠቀመው። እግዚአብሔር የሚጠቀመው ምንድነው? አፍ ነው የሚጠቀመው።
አፍ ነው የሚጠቀመው እግዚአብሔር። እዚህ ጋር ሉቃስ በእግዚአብሔር ተመርቶ እንደጻፈው አስረጅኝ። የከበርክ ቴዎፍሎስ ሆይ አለ ከመጀመሪያ በአይን ያዩትና ሰው እግዚአብሔር ግን የሰዎችን ዕውቀት ጥበብ ይጠቀማል። አሁን አንተን እኮ አልኩ አንተ አሁን አውሪ ነህ ልበል፣ በጣም ጎበዝ ነህ፣ አወራር ትችላለህ። እግዚአብሔር አንተን በዛ መንገድ ተጠቅሞ ብዙዎች ሊደርስ ይችላል። ሌላው ደግሞ ማውራት ማይፈልግ ሰው ሊሆን ይችላል፣ ዝም ብሎ አሳቢ ሊሆን ይችላል። ስለዚህ ሐሳቡ የእግዚአብሔር ነው፣ ቃሉ የሰዎች ነው እያልሽ ነው? አይደለም። እግዚአብሔር እንደዚህ እዚህ ጋር እኔ በቃ አታስረጅኝ፣ አልፈልግም። እሺ ቃሉ ላይ እንሂድ። እኔም ደግሞ ስለተማርኸው ቃል እርግጡን እንድታውቅ በጥንቃቄ አየህ፣ ታይሙን ወስዶ ገባ አስቦ አስተንትኖ አብሰልስሎ አይቶ ገምቶ ምናልባት ይሄ ሊጎዳ ይችላል ላይጎዳ ይችላል አለ። አየው ነገሩ ከዛ መጨረሻ ላይ በጽፈው መልካም ሆኖ ታየኝ አለ። ገብቶሻል? አሰበ፣ አስተነተነ፣ አብሰለሰለ፣ ነገሩን አየው፣ ፈተሸው፣ ተመራመረ ይሄ ሰው። ከዛ ምንድነው የወሰነው? ለመጻፍ መጽሐፉ መልካም ሆኖ ታየው፣ ብጽፍ ይሻላል ብሎ ወሰነ እንጂ እዚህ ጋር በእግዚአብሔር እንደተመራ የሚያሳይ ምንም አይነት ሐሳብም ቃልም የለም። እግዚአብሔርም እንደመራው አልመራውም ራሱ ይሄን ሲናገር ማለት ነው። የራሱ ሐሳብ ነው፣ የራሱ ምርምር ነው፣ የራሱ ፍላጎት ነው፣ ራሱ የመረመረው ነው። በጣም ይከብዳል። እንደሱ ካል አይከብድም ያለ ትምህርት ማለት ነው። ከክርስቶስ ነው የመጣው ይላል ራሱ ክርስቶስ ነው ይሄን ቃል የሰጠኝ ይላል። እሺ ምን ማለቱ ነው? ቃል ከትናንት ወዲያ ስናወራ ምን ነበር ያለው መጽሐፍ ቅዱስ? የቱ ጋር ነው አውጥተሽ የነበረው? ዮሐንስ የት ነበረ? ምንድነው ሲያወራ የነበረው? እንኳን ለመጻፍ ይቅርና ለመረዳት እንኳን ራሱ ማስተንተንና ማብሰልሰል ይፈልጋል። መመራት የሚባለው ይሄ መንፈስ ቅዱስ መመራት የሚባለው ተቀባይነት የለውም በመጽሐፍ ቅዱስ የለም። አሁን ግን እዚህ ጋር ሉቃስ ለምን እሱን ለጽፍ እንደፈለገ ገብቶሃል አይደለ? ፖይንቱ ምንድነው? እግዚአብሔር ዲፍረንት ሰዎችን በዲፍረንት ነገር ነው የሚጠቀመው። ለሰይ አሁን ይሄኛው አሁን የሚያወራው ሰው ጽፎት ቢሆን ኖሮ በዚህ መንገድ የሉቃስ ወንጌል ላይገባህ ይችል ነበረ። ስለዚህ እግዚአብሔር በምን ቢጽፈው ለሉቃሱን ጥበብ በምን ቢጻፍ የአናሊሲስ የማረጉን ጥበብ በምን ቢጻፍ ነው ያለ የማይገባኝ። በምን ቢጻፍ ፎር ኤግዛምፕል የተጻፈው እኔ እንደሚገባኝ ሳይሆን ቴዎፍሎስ እንደሚገባው ነው የተጻፈው እንጂ ወደ እኔም አይደለም፣ ወደ ቴዎፍሎስ ነው። እኔም አይመለከተኝም ራሱ። ይሄ እኮ ስለ ቴዎፍሎስ እኮ ነው የሚያወራው። ለሱ ነው የጻፈለትም፣ ለሱ ነው። በሌላ መንገድ አይደለም። ኖ በሌላ መንገድ አይደለም። በሌላ መንገድ አልተረዳሁትም። እንደተጻፈው ነው ያየሁት። ወደ ቆላስይስ ሰዎች ከሽሊ አሁን ለምሳሌ እሺ ላስረዳሽ ተይ እዛ ከመሄድሽ በፊት ኢየሱስ ክርስቶስ ምን አለ? አየኸው? እሺ ቆይ ከማውራት በፊት ሉቃስ ማን እንደሆነ ልነግርህ ነው። ቆይ አያገባኝም። ቆይ ኧረ ቆይ እግዚአብሔር ለኢየሱስ ክርስቶስ የሰጠው ቃል ነበረ። ለምሳሌ ወንጌል አይደል? ምንድነው? ወንጌል ነበር የሰጠው ቃል ነበረ። ምን አይነት ቃል? የሚሰጥ ቃል ነው ወይስ ደግሞ የእግዚአብሔር ሰጠኸኝ እያለ የሚያወራው ነው? ሰጠኸኝ እያለ የሚያወራው ያ የመዳን መንገድን ሁሉንም እግዚአብሔርን የማስታረቁን ሁሉን ነገር ያ ሜሴጁን ማለት ነው። እሺ በሜሴጅ ልውሰደው እኮ የሰጠኸኝን ቃል ሰጥቻቸዋለሁ እነርሱም ተቀበሉት ይላል አይደል ኢየሱስ ክርስቶስ? ልክ ነህ። ቃሉ የት አለ? ቃሉ የት አለ ማለት የት አለ ቃሉ? አልገባኝም ጥያቄ። ይሄ እኮ ቃሉ የት አለ እኮ እንዲህ በላቸው ብሎ ተናገረው። ለይተሽ አስረጂኝ እንዴ። እግዚአብሔር እኮ ሁለት አይደለም፣ እግዚአብሔር እኮ አንድ ነው አይደል እንዴ? እኔ እንዴት አብ ይጽፋል? 2:16ም አላልኩም፣ ግን እግዚአብሔር አምላክ አንደኛ ነገር ልዩነቱንም ራሱ ባለፈው ጠይቄሽ ነበረ። ገብቶሻል? ኢየሱስ ክርስቶስ ራሱ ቃል ከሆነ ለእርሱ የተሰጠው ደግሞ ለኢየሱስ የተሰጠው ቃል ካለ እግዚአብሔር አምላክ ደግሞ ካፌ የሚወጣ ቃል ብሎ የሚናገር ከሆነ
ቃሌ እያለ ደግሞ በከንቱ አይመለስም እያለ የሚናገረው የእግዚአብሔር አራት ቃላቶች ልዩነታቸው ምንድነው ብዬ ጠይቀሽ ነበረ። እኔ አላቅም፣ ምናልባት እንትን ካስታወስሽ ማለት ነው። እሱን ተይውና ለክርስቶስ ለኢየሱስ ክርስቶስ የተሰጠውን ቃል የት አለ? አሁን እንግዲህ አያረል እንዴት ሽፍት እንዳረግን እንዴት አየሰው ልጅ አይምሮ እንደዚህ በፋስት መስራት አይችልም። ግን አንድ ቦታ ኖ ሽፍት ተማሳሳይ ነው። ተማሳሳይ ስለ እግዚአብሔር ቃል እኮ ነው እያወራን ያለው አይደለም። አያገባኝም። እኔ ለምን እንጨት ፈላጭ አይሆንም? ምን አገባኝ? ይሁና ታዲያ እዚህ ጋር እኮ ቂጥ ሰው ጋር እኮ አይደለም ያገኘው ሲናገር እንጂ ይቀመማ ንግግር ነው የቀመመው እኮ እዚህ ጋር። ታዲያ መድኃኒት አይደለም። እሱን ተይው ውጪ ከዛ ለማምለጥ እንትን አትበያ። መግባባት ካለብን እኮ በትህትና ካወራን ነው። መድኃኒት ቀማሚ ነበር ትኛለሽ እንዴ? ንግግር እየቀመመ ምን አገባኝ እኔ ስለብ። አሁን እኔ የምፈልገው ምንድነው ቃል ምንድነው? የሰጠኸኝን ቃል ሰጥቻቸዋለሁ አለ፣ እነርሱም ተቀበሉት አለ አይደል? ኢየሱስ ክርስቶስ አስተላልፎ የሰጠውን ቃል የት አለ? እኔ የምፈልገው አሁን የት አለ? የእግዚአብሔር ቃል የሚባለው ቃሉ የት አለ? መልስ የለም። በቃ ተይ በቃ አለ ቆያ ሚውት አድርጌያለሁ። ላውራሽ ዝም ብዬ ነበር ሚውት አድርጌያለሁ ነበር። ባቢታው ትንሽ ናይስ ልትሆንልኝ ትሞክራለች ነው። እኔ በጣም ናይስ ነኝ እኮ አንቺ ጋር ምንም እንትን አላልኩም። እንድትረዳኝ ነው። እኔም ካንተ ጋር እንትን ማለት አልፈልግም። ለምን አንተም ስማርት ነህ ብዬ አስባለሁ። የእግዚአብሔር ቃል የተባለው ምንድነው ስትል የመዳን መንገድ ዋናው ኢየሱስ ክርስቶስ ይዞ የመጣው ሜሴጅ የእግዚአብሔር ቃል አይደለ? which is ዋና ኮሩ የሰው ልጆች እንዴት ከአምላካቸው ጋር መታረክ እንደሚችሉ ኢየሱስ ክርስቶስ በምኩራቡ ነው ምን አለ? የኢሳይያስን መጽሐፍ እያነበበ እግዚአብሔር ቀብቶኛል ለዓይነ ስውሮችን አበራ ዘንድ ሽባዎችን አስነሳ ዘንድ እያለ ብዙ ነገር ሲናገር ታለ። ያ የእግዚአብሔር ፈቃድ የእግዚአብሔር ሜሴጅ ይዞት የመጣው ነገር ማለት ነው። አንደኛ ሰዎችን ከአብ ማስታረቅ አንደኛው የእግዚአብሔር ሜሴጅ ቃል አይደለም። ቃልማ ኢየሱስ ነው አይደል? ኢየሱስ ደግሞ ይሄ ቃል የሚነገረው ምን እኔ እናንተ የምናወራው ድምጽ አውጥተን የምናወራው ነገር አይደለም። ቃል ራሱን የቻለ ምንነት ያለው ነገር ነው። ከአብ ጋር እኩል የሆነ ማለት ነው። ስለዚህ ንግግር አይደለም፣ ባህሪው እኩል የሆነ ማለት ነው። ንግግር አይደለም። ቃል የተባለው ቃል ሰጠኸኝ ያለው ንግግር አይደለም እኮ። ቃሉን እኮ ነገርኩህ እኮ የማዳን መንገዶች ኢየሱስ ክርስቶስ ምን እያለ ሰበከ? በገሊላ ሲሰብክ የነበረው እንዴት ሰዎች ወደ እግዚአብሔር መንግስት መግባት እንዳለባቸው መንገዱ እንዴ። እሺ ብዙ እኮ የት አለ ምኑን ነው ማመጣለን ሜሴጁን? እሺ እኔ እውነትም ህይወትም መንገድ ነኝ እያለ ኢየሱስ ክርስቶስ ይናገራል። ያለን እርሱ የሰጣቸውና እርሱ የሰጣቸውና እነሱ የተቀበሉት የእግዚአብሔር ቃል የት አለ? እሱ ምንድነው? ኢየሱስ የሰጣቸውና ምንድነው? የእግዚአብሔር አምላክ ለኢየሱስ የሰጠውና ኢየሱስ ለነሱ የሰጣቸው እነሱም የተቀበሉት ቃል የት አለ እኮ አልኩ እኮ። እሺ ዮሐንስ 7:16 ላይ ስትል የኔ ትምህርቶች ይላል እና አባቴ የሰጠኝ ይላል። ስለዚህ የኢየሱስ ክርስቶስን እኮ ትምህርቶች እኮ ነገርኩ እኮ የመዳን መንገድን፣ ኃጢአትን እንዴት ዲል እንደምታረግ፣ ሰዎችን እንዴት ይቅር ማለት እንዳለብህ የድሮ ህግ ምንድነው? የድሮ ህግ ምንድነው የሚለው? ምንድነው? አመንዝራ ይላል። ግን ያየራሱ አመንዘረ እያለ ኢየሱስ ክርስቶስ ሲያስተምራቸው የነበሩት ነገሮች ሁሉ የሱ ትምህርቶች እንዳለ የአብ ፈቃድ የአብ ሰው እንዲገባው የሚፈልገው ነገሮች ናቸው እያልኩ ነው። እንዳሴንስ አሁን በምትጠይቅበት መንገድ ማለት ነው። አልገባኝም። እሺ አንተ ምን እያልክ ያለው የአብ ቃል ምንድነው እያልከኝ ነው? ላይክ አላልኩም። ኢየሱስ ክርስቶስ ያስተላልፈው ምንድነው? የት አለ ነው? የት አለ እንድ ዋት ሴንስ የት አለ ማለት? ለምሳሌ ላስረዳሽ፣ በቀላሉ ላስረዳሽ። ኢየሱስም መለሰ ይላል ለምሳሌ መጽሐፍ ቅዱስ ውስጥ ዮሐንስ ወንጌል 14 ላይ አይደል? የሚወደኝ ቢኖር ቃሌን ይጠብቃል አለ። አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን አለ። የማይወደኝ ቃሌን አይጠብቅም። የምትሰሙት ቃል የላከኝ የአብ ነው እንጂ የኔ አይደለም አለ። ለምሳሌ ምን ስላሰማቸው ነው? ቃሉ ምንድነው?
ቃሉ እኮ አልኩህ እኮ የአብ እሺ የአልኩ የመዳን መንገድ አንደኛ ነገር ዮሐንስ 3:16 ምን አለ? ይሄ እንግዲህ የአብ ቃል ማለት ነው። እሱ ከአብ ያመጣው ምንድነው? እግዚአብሔር ዓለምን እንደወደደ አንደኛ ልጁንም እንደሰጠ ይሄ የአብ ቃል ለኢየሱስ ክርስቶስ የተሰጠ ኢየሱስ ክርስቶስ ማስረጃ ያልሆነ እሺ ማስረጃ አንተ እንትን እየተናገርሽ ያለሽው ስለ ድርጊት ነው፣ ስለ ፍጻሜ ነው። ገብቶሻል? ስለ መሰቀል ምን አገናኘው? እዚህ ጋር ኢየሱስ እየተናገረ ያለው ስለ ንግግር ነው፣ ቃል ነው እያለ ያለው። እኔ ጥያቄ ለኢየሱስ ክርስቶስ ሂድና ስጣቸው የተባለ የእግዚአብሔር ቃል የሆነ የተሰጠው ቃል የት አለ ነው። ገብቶሻል? ኢየሱስ ራሱም የምትሰሙት ቃል የላከኝ የአብ እንጂ የኔ አይደለም ብሎ ያለው ምንድነው? ቃሉ የት አለ ነው። በቃ ዮሐንስ 3:16ንም እኮ ሰጠው። በቃ የሱ ቃል ምን ይላል? እናውጣው። እሺ አንዴ ላውጣው። ጉግል ላይ ነሽ? ስልኬ ላይ መጽሐፍ ቅዱስ አለ፣ ግን ያስወጣኛል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና አለ። ይሄ ነው። አዎ ምን አገናኘው ታዲያ? ምን አገናኘው? ወደዚህ ኢየሱስ ክርስቶስ ወንጌል የሚባለው ነገር ምንድነው? ሰዎች ኃጢአታቸውን ተናዘው ዘላለማ ሕይወት እንዴት እንደሚገኝ ስለ እምነት ኢየሱስ ክርስቶስ አስተምሯል። ስለ ይቅር ማለት ይሄ ሁሉ የአብ ሜሴጅ ነው እያልኩ እኮ ነው፣ በሲምፕል አማርኛ ማለት ነው። ይሄ ከአብ ያገኘው ቃል ነው በለው። ማስረጃ እኮ ማስረጃማ እኮ ዮሐንስ 3:16ን ሰጠው። ሌላ ማምጣት እችላለሁ፣ ግን ዮሐንስ 3:16 አይልማ እኮ አይልም። የአንድያ ልጁን ሰጠ። ምን አገናኘው? ይሄ ድርጊት ነው፣ ስለ ድርጊት ነው በነገራችን ላይ ያወራ ያለው። የት አለ ነው ልዩነቱ? እፈልጋለሁ እኮ እኔ ራሱ ኢየሱስ ክርስቶስ ራሱ ቃል ነው። ለኢየሱስ ለራሱ የተሰጠው ቃል አለ። ኢየሱስም ራሱ የምትሰሙት ቃል የአብ እንጂ የኔ አይደለም ሲል የተናገረውን ቃል ካፌ የሚወጣውን የሚለው እግዚአብሔር ቃሌ በከንቱ አይመለስም እያለ የሚለውን የእግዚአብሔር ቃል ይሄ ሁሉ ልዩነቱ ምንድን ነው? የኔ ጥያቄ ነው። የባለፈው አሁን ግን ዲቪኒቲ ጋር ነው ጥያቄው። አይደለም። አሁን ቃሉን አምጪልኝ። የእግዚአብሔር ቃል የቱ ጋር እንዳለ አምጪልኝ እኮ in what sense you are asking? ምክንያቱም እኛ እኮ አብም ወልድም እኮ አንድ ናቸው ብለን ነው የምናምነው አይደል? አያገባኝም። እሱን አልጠየቅኩም። እሱን አልጠየቅኩም። ያልጠየቅኩሽን እኮ ነው እየመለስሽ ያለሽ። የት አለ የእግዚአብሔር ቃሉ? የት አለ ነው ጥያቄ። የት አለ? እሺ ሉቃስ ላይ ልሂድልሽ። ሜቢ ይሄኛው ሴንስ ከሰጠ ማለት ነው። አንድ ጊዜ እኔ አወጣዋለሁ፣ ችግር የለውም። በቃ ትድከምሽ፣ ችግር የለውም። እሺ ይሄው ይላል አራል ደግሞ ይሄው እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሶስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐ የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክር የት ነው የተጻፈው? ናቸው። የት ነው የተጻፈው? እሺ እሱን ደግሞ እናወጣለን። ቆይ አንድ ጊዜ እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ በኋላ ሲጀመር ስለ ድርጊት ነው እያወራ ያለው እኮ እዚህ ጋር ስለ ድርጊት ነው። እኔ ድርጊትን አልጠየቅኩም። ድርጊት እኮ አላልኩም እኮ እኔ ድርጊት እኮ አልጠየቅኩሽም። ራሱ የቱ ጋር እንደተጻፈ ገብቶሻል? መጀመሪያ ባለፈው ሲጠይቅሽ የነበረ ነገር ነው አሁን ያመጣሽው። ባለፈው ያጣሽውን መልስ አሁን አምጥተሽ ስለተጻፈ እኔ ጥያቄ ለኢየሱስ ክርስቶስ የተሰጠው ቃል የት አለ ነው።
ራሱ ሰጠኝ ብሎ የተናገረው የሰጠኝን ቃል ሰጥቻቸዋለሁ እነርሱም ተቀበሉት አለ። አሳልፎ የሰጠው መንገድን ዮሐንስ 3:16 ሰጠው። አሁንም ያልኩትን ሰጠው። ብዙ አይልም አንድያ ልጁን ሰጠ እያለ ነው እየተናገረ ያለው። እዛ ጋር ተናጋሪው በነገርሽ ላይ እዛ ጋር ተናጋሪው ዮሐንስ እንጂ እንትን አይደለም። ራሱ እኮ እየተናገረ ያለው ኢየሱስ አይደለም፣ እግዚአብሔርም አይደለም እየተናገረ ያለው። ገብቶሻል? ምንድነው ዮሐንስ 3:16 ላይ አይደለም እኮ እኔ እየጠየቅኩ ያለሁት የሰጠኸኝን ቃል ሰጥቻቸዋለሁ እነርሱም ተቀበሉት ብሎ ያለው ቃል የት አለ ነው? የተቀበሉት እነማን ናቸው? ክርስቶስን ራሱ እኮ መቀበል እኮ የአብን ቃል ተቀበልክ እኮ ማለት ነው እያለን እኮ ነው። ማንን በዚህ መልክ መረዳት አለብህ? ማንን እንዴ? ምንድነው አንቺ ደስ እንዳለሽ ልረዳው? እንደ እኔ ደስ እንዳለኝ አይደለም። እሺ ደግሞ ዮሐንስ ላይ ደግሞ እንደ የእግዚአብሔርን ኮማንዶች ኢየሱስ ክርስቶስ ያስተማራቸውን ነገር እኮ አንድ ባንድ እኮ ወንጌሉን ማንበብ ነው። ይሄን ሁላ ብናወጣ ጊዜ እንፈጃለን። የት አለ ቃሉ አለ ቃሉ ታመጫዋለሽ። እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ እቺ ትእዛዝ እሰጣችኋለሁ አለ። ይሲ የማን ትእዛዝ? አሁን አለን አይደል? እኔ ካብ ምሰማውን እኮ የማን ትእዛዝ እኮ የማን ትእዛዝ እኮ ትእዛዟ ምንድነች? ትእዛዟ ምንድነች? እርስ በርሳችሁ ትዋደዱ ዘንድ ይሄም ትእዛዝ ነው። ብዙ አይደለም እርስ በርሳችሁ ትዋደዱ ዘንድ እችን ትእዛዝ ሰጣችኋለሁ አለ። ምንድነው ትእዛዟ? እንዲዋደዱ የሚሰጣቸው ትእዛዝ ሰጣቸው እኮ ይሄው እንዲዋደዱ አዘዛቸው። እንዲዋደዱ እኮ ይዋደዱ ዘንድ የሰጣቸው ትእዛዝ ምንድነው? አዘዛቸው እንዴ ይዋደዱ ዘንድ ትእዛዝ ሰጣቸው። ምንድነች እሷ? ትእዛዙማ ተዋደዱ የሚለው ትእዛዝ ነው። እንዲዋደዱ ዘንድ ነው አይደለም። እንዲዋደዱ ዘንድ የሰጠው ትእዛዝ አለ። ምን ትላለች ትእዛዟ? እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እንደወደድኳችሁ ይላል። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ አለ። እሺ ትእዛዝን ሰጣቸው። ምን ትላለች ትእዛዙ? ምንድነው? እኔ እየሰማሁ ነው እኮ ታዲያ እየሰማሁ ነው እየጠየኩሽ እኮ ነው። እንደወደድኳችሁ አለ እኮ ማለት እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እሱ ማን ይዋደዱ ዘንድ ክርስቶስ ትእዛዝ ሰጣቸው አይደል? እርስ በርሳችሁ እንድትዋደዱ ትእዛዝ እኔ ለምሳሌ አዘዛቸው እኮ ነው የሚለው። ሌላ ትእዛዝ ለምሳሌ ሜሮንን ስለተራበች እንድትጠግብ የሆነ ነገር ምግብ ሰጠዋት አይደል? እንድትጠግብ ደግሞ እንደዚህ እንትን አይደለም። እንድትጠግብ እኮ ስለ ፍቅር እኔ አላልኩማ። ችግር የለውም ግድ የለሽም። እንድትጠግብ ምግብን ሰጠዋት ነው አይደል? እንድትጠግቢ ነው። እንዲዋደዱ የሰጣቸው ምንድነው ነው? በቃ እሱ በወደደ መልኩ እኛ ራሳችን እንድንዋደድ ነው። ስለዚህ ምንድነው የሱ አስተያየት እሱ እንደወደደ መልኩ እርስ በርስ የለም ኢየሱስ ክርስቶስ አለመቀበል እኮ አይደለም። የለም ራሱ ግልጽ እኮ አይደለም። እግዚአብሔር ለኢየሱስ ክርስቶስ የሰጠውን ቃል ይሄ ነው ብለሽ ማምጣት አለብሽ። ገብቶሻል? አመጣው እኮ እርስ በርስ መዋደድ የመዳን መንገድ ዮሐንስ 3:16 ኃጢአት አይገናኝም። እያመጣሽ ያለሽው የነ ዮሐንስ ንግግር ነው፣ የሌሎች ንግግር ነው እያመጣሽ ያለሽው። ብላችሁ ጸልዩ እንዴ አጸላላይ ያሳይቷቸዋል። ይሄ ሁሉ የአብ እሺ አውሩ። እኔ ትንሽ ሚት ላድርግ፣ እናንተ አውሩ ትንሽ 1-5 ደቂቃ አውሩ። ኑር አዲስ አውሩ። ካንተ ጋር ከጨረስኩማ ወጣሁኝ በቃ። ዋናው ግን ችግር የለውም ተግባቡ። አልተመለሰም ሉቃስ አንዳንድ እንደ የሚመልሰው ሰው የለም። እሺ ችግር የለውም። ሜሪዬ እንዴት ነሽ? እንዴት ነህ? ሰላም ነህ ጀነራል? አደከመኝ እኮ ዋቢዛ ትልኩ ነበር በእውነት ልክ አይደለም እየመለሽለት ነው። ደግሞ ሲያስረዳልክ የሆነው መንገድ ላለመቀበል እየሞከረ ነበርና እኔ መስክሬያለሁ። እሱ በጀመረው ሐሳብ ላይ እንሂድ ወይስ ሌላ አዲስ ሐሳብ ላንሳ?
አይ ፈይሰል ቅድም የሆነ ኮሜንት ጽፈሃልና አንተን ሐሳብ አልስማማም። ተው ያዳላህ ነው። እሺ አይ ሰላም አለይኩም ወራህመቱላህ አፍዋን ወአለይኩም ወይ